መዝሙር 113 እና ሰሞኑን በአርሲም በትግራይም በአማራም ሆነ በአዲስ አበባ ወይም በሌላው ዓለማችን ላይ ክርስቲያኖችን እየገጠመ ያለውን ነገር ዛሬ አነብላችኋለሁ ማለት ነው። መዝሙር 113 ማነብላችሁ የዕለተ ዓርብ ስለሆነ ነው። እንደጀመርኩት በየቀኑ አንዳንድ መዝሙር ማንበብ ጀምሬያለሁ። ሶስተኛ ዙር የሆነ ማለት ነው። ሶስተኛ ሳምንት እያለፈኝ ነው ማለት ነው። ስለዚህ ዛሬ ዓርብ 20 ምዕራፍ ይነበባል ከመዝሙር 111 ድረስ ከመዝሙር 111 ይቅርታ እስከ መዝሙር 130 ድረስ ዛሬ የሚነበብ ነው። በካህናት አቆጣጠር ሁለት ንጉስ ነው የሚባለው። ይቅርታ ሁለት ንጉስ ይባላል። 150ው መዝሙር 15 ንጉስ ነው የሚባለው። ስለዚህ ከ15ቱ ንጉስ ዛሬ ሁለት ይነበባል፣ ነገ ሁለት ይነበባል። መዝሙረ ዳዊት 150 ነገ ተነቦ ያልቃል። እሁድ የሚነበበው የነቢያት መዝሙር ነው። የጸሎተ ሙሴ፣ ሰለስቱ ደቂቀ ሕፃናት፣ የእመቤታችን የቅድስት ሐና ልቤ በእግዚአብሔር ጸና የሚለው ጸና ልቤ በእግዚአብሔር የሚለው አይነት የሐና ጸሎት፣ የተለያዩ የነቢያት ጸሎት እሁድ ዕለት ይነበባል። ልምድ ያላደረጋችሁ ሰዎች ልምድ አድርጉ። ይሄን የምነግራችሁ ለምንድን ነው? እኔ ቢያንስ አንድ መዝሙር ለማንበብ ጥረት እያደረግኩ ነው። ተነሽ፣ ተጣይ፣ ወዳቂ፣ ሰያፍ፣ ጠባቂ፣ የሚላላ፣ የሚዋጥ፣ የሚጠቀለል የተለያዩ አነባበቦች እንደ ሙዚቃ እንደ ዜማ የተለያየ ፍሰት ያለው ነው ግዕዝ። እሱን እየተማርኩ ነው፣ ግን እውቀቴ ጥንቅቅ ያለ አይደለም። በዛ ልክ ደግሞ የግዕዝ ትርጉሙን በአማርኛ እየተረጎምኩ ነው። የምተረጉመውም የአማርኛውን የመጽሐፍ ቅዱስ ቅጂ ወይም የእንግሊዝኛውን እያየሁ አይደለም። በራሴ ያሉኝ የግዕዝ እውቀት የቃላት ክምችቶች ነው እየተረጎምኩላችሁ ያለሁት። ስለዚህ ስህተት ሊኖር ስለሚችል እንድትጠቀሙበት እና አንድ መዝሙር በእኔ ምክንያት እንድታነቡ እኔም በእናንተ ምክንያት ተያይዘን ተጋግዘን እንድናደርግ ነው። ምክንያቱም ወደ ጀግኖቹ ወደ ነገስታት ልብ ዳላቸው ወደ አባቶቻችን አምላክ ባርነታቸው ለክርስቶስ ብቻ ወደ ሆነው ወደ አባቶቻችን አምላክ መመለስ ስላለብን ነው። የዳዊትን መዝሙር የሚዘምር ሰው ልቡ የእግዚአብሔር ነው የሚሆነው። ልበ እግዚአብሔር አይደል የሚባለው ቅዱስ ዳዊት? እንደ ልቤ የሆነ ባሪያ የእሴይ ልጅ አገኘው አይደል ያለው ክርስቶስ። ስለዚህ እግዚአብሔር እንደ ልቡ የሆነ ልጅ ከእስራኤል ፈልጎ ያገኘው ዳዊትን እንደሆነ ሁሉ አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፌን ደምስስልኝ፣ አቅጣጫ አሳየኝ፣ ንጹሕ ልብ ፍጠርልኝ ያለ ቅዱስ ዳዊት በመዝሙር 50 በቃሌ ስለምችለው በየቀኑ በቻልኩት መጠን የትም ሲሄድ ለማለት ሞክራለሁ። እንደዚህ በቃ አንድ ደግሞ ሰው አለ ሌላ መዝሙር 90ን በግዕዝ የሚችል ሰው አውቃለሁ። ባለሀብት ነጋዴ ነው። ኦሮሚያ ክልል ውስጥ የሚኖር ነው። ጎበዝ ሰው ነው። በጣም ነው ማደንቀው። ልክ እንደዚሁ ሌሎችም የሚችሉ ሰዎች ይኖራሉ። እናንተም ትችላላችሁ። አባቶቻችን ግን መዝሙር 150ን በቃላቸው ይችላሉ። ይህን ዛሬ እኔ አንዱን አነብላችኋለሁ። ከወቅታዊ ሁኔታ ጋር መጀመሪያ ሀሳብ ልስጥና ወደዛ ሄዳለሁ። አሁን በአርሲ ብዙ ሰው እየተገደለ ነው። ምናልባትም ከሚወራው በላይ ሰው እየሞተ ነው። በእርግጥ በአዲስ አበባ፣ በትግራይ፣ በኤርትራ፣ በአፋር፣ በሶማሌ፣ በቤኒሻንጉል፣ በአማራ፣ በጎጃም፣ በጎንደር፣ በወሎ፣ በሸዋ አካባቢ በተለያዩ ቦታዎች ላይ ውጥረት አለ የለም የሚለውን ነገር ለእናንተ አይነገርም። የአደባባይ ሚስጥር የሆነ ነገር ስላለ ይታወቃል። ጭንቀቶቻችንና ችግሮቻችን በዚህ ውጥረት ውስጥ መግባታችንን እግዚአብሔር ይፈልገዋል ወይስ ደግሞ እንደዚህ መሆናችን በእውነት ምንድን ነው ጥቅሙ? መጨነቃችን፣ ግራ መጋባታችን፣ ወታደር ሆኜ፣ ነጋዴ ሆኜ፣ ገበሬ ሆኜ፣ አስተማሪ ሆኜ፣ ተመራማሪ ሆኜ፣ የቢሮ ሰራተኛ ሆኜ፣ ባለሱቅ ሆኜ፣ መኪና ሹፌር ሆኜ ምንድን ነው ከኔ የሚጠበቀው? ካንተ የሚጠበቅ ብዙ ነገር አይደለም ወዳጄ፣ ብዙ ነገር አይደለም። ጳጳሳት ላይ ከመጮህ ታቀቡ። ብዙዎቻችን ጳጳሳት ላይ አፋችንን እየከፈትን ነው።
አቡነ ናትናኤል እንደ አጋጣሚ እግዚአብሔር ረድቶኝ 5 ዓመት አብረን ተምረናል በቅድስት ሥላሴ መንፈሳዊ ኮሌጅ። አሁን አቡነ ናትናኤል ያኔ ስማቸው አቡነ ናትናኤል አይደለም። የመጀመሪያ የቅድስት ኪዳነ ምሕረት የአየር ጤና አስተዳዳሪ ነበሩ። የአስኮ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ እያሉ በጣም ተቀራርበን አስኮ ቅዱስ ገብርኤል ቤተክርስቲያንም በሳቸው ምክንያት ነው አንድ ቀን ያደርኩትና አባ ገብረ ሕይወት ፍስሐ ይባላሉ። ያኔ አባ ገብረ ሕይወት ፍስሐ እንግዲህ በደረጃቸው ሄደው ጳጳስ ሆነዋል። አሁን እንገናኛለን አንገናኘም። በተለይ በዩኒቨርሲቲ ጥናቱ ዩኒቨርሲቲ ያለ ጓደኛዬ ፒኤችዲውን እየሰራ ሚኒሶታ ሲላክ ሚኒሶታ ሄዶ የተለያየ ነገር አቅርቦላቸዋል። የወዳጅ የተለያየ ድርጅት ውስጥ የተለያዩ ሃይማኖቶች ጋር ስለሆነ የሚንቀሳቀሰው እና የሚሰራው አጋጣሚ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚኒሶታ ሄዶ አድንቋል። አሁን የኦሮሞ ችግር ቁልፍ ያለው አቡነ ናትናኤል ነው። የኢትዮጵያውያን ችግር ቁልፍ ያለው አቡነ ናትናኤል ላይ ነው። አቡነ ማትያስ ላይ ነው። አቡነ ሳዊሮስ ላይ ነው። አቡነ ዲዮስቆሮስ ላይ ነው። ማን ላይ ነው? አቡነ ያሬድ ላይ ነው ያለው። አቡነ ኤልሳ ላይ ነው። አቡነ ቆስጦስ ላይ ነው ያለው። አቡነ ቄርሎስ ላይ ነው ያለው። ማን ላይ ነው ያለው? በእውነት ዘበኛችን ናቸው እንዴ ጳጳሳት? የጽዳት ሰራተኞቻችን ጥበቃዎቻችን ናቸው እንዴ ጳጳሳት? ለጵጵስና ስራ እግዚአብሔር መርጦ ለዚህ አብቅቷቸዋል። ማይበቁ ይኖራሉ በተለያየ የተንኮል ስራ በተለያየ ሴራ። ለዛ ነው ቅዱስ ጳውሎስ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች የሆኑ ጳጳሳት ይነሳሉ፣ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለመሾመባት ለመንጋውና ለራሳችሁ ስትሉ ተጠንቀቁ ብሎ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ተናግሯል። ለዚያውም እያለቀስኩ ነው የምናገረው ብሏል። ለመንጋው ብቻ ተጠንቀቁ አላለም። ለመንጋው ባይጨነቁ የሚጨነቅለት ባይጠነቀቁ የሚጠነቀቅለት አምላክ አለው። ለራሳችሁም ተጠንቀቁ ነው የተባሉት ጳጳሳቱ። ስለዚህ ጳጳሳት ማድረግ የሚችሉት ወዳጄ ልክ እንደ ስፓይደርማን ፊልም ስታይ ቆይተ የዓለሙን ወሬ ስትሰማ ቆይተ የፊልም አክተር አታድርጋቸው። እነዚህ የክርስቶስ አምባሳደር የክርስቶስ ሐዋርያት በሐዋርያት እግር የተተኩ ሐዋርያና በእግር የተተኩ በቀደምት ሊቃውንት ነገሥታት መኳንንት ምትክ የተተኩ የዘመናችን በክርስቶስ ፊት የሚቆሙልን ጳጳሳት ናቸው። አልቆምም ቢሉ ለራሳቸው ነው መጠንቀቅ ያለባቸው። ስለዚህ አትጨቅጭቋቸው ማለት በጣም ከመጠን በላይ ያለ አቅማቸው ያለ ችሎታቸው ኤልያስን ካልሆናችሁ ሙሴን ካልሆናችሁ ጳውሎስን ሐዋርያውን ካልሆናችሁ ጴጥሮስን ካልሆናችሁ አትበሏቸው። አይገባም። አንተ እንዴ የላካቸው ሰራተኞች አይደሉም፣ ክርስቶስ የላካቸው እንጂ። ክርስቶስ የላካቸውን ስራ እነሱ በአግባቡ እየሰሩ ነው። አለመስራታቸውን የሚያውቀው ደግሞ ላኪው ነው። ካንተና ከኔ የሚጠበቀው ምንድን ነው? ካንተና ከኔ ምን እንደሚጠበቀው ተኝተን ተዘብዝፈን በያለንበት እያላገጥን በስራ ቦታችን፣ በቢሮአችን፣ በመስሪያ ቤት፣ በንግድ ቦታችን፣ በሀብታችን፣ በመኝታ ቤታችን፣ በሳሎናችን ላይ በገንዘባችን፣ በእውቀታችን፣ በጉልበታችን፣ በውበታችን፣ በችሎታችንና በስልጣናችን በአቅማችን እያላገጥን እግዚአብሔር ለጳጳሳት የሚሰጠው ልዩ ጸጋ የለም። ለአንተም ሰጥቶሃል፣ ለእኔም ሰጥቶኛል፣ ለብዙዎቻችን ሰጥቷል። እግዚአብሔር ባዶ አድርጎ አራቅቶ የፈጠረው ከምንም ጸጋ ሳይሰጠው እንደ ዕቃ፣ እንደ እንጨት፣ እንደ ቆርቆሮ፣ እንደ ድንጋይ ጠርቦ ያስቀመጠው ጣዖት አይደለም። አንቺ አይደለሽም፣ ሰው ነሽ። በአርአያውና በአምሳሉ የፈጠረ ሰው ነህ፣ እንደኔ ማለት ነው። ስለዚህ አሁን ብዙዎቻችን በጳጳሳት ላይ የምንጮኸው በራሳችን ላይ መጮህ ስላቃተን ነው። ጳጳሳትን ምን ወቅሰው መነኮሳትን፣ ቀሳውስት፣ ዲያቆናት በመገለጫ ምን ይመጣል? የዓለም አይነት ድሪቶ አሰራር አታምጣ ቤተ ክርስቲያን ላይ። ይቺ የመንፈስ ቅዱስ ቤተ ክርስቲያን ነች። እንኳን ኢትዮጵያን ዓለምን የምትመራ ቅድስት ቤተ ክርስቲያን ነች። ይቺ የቅድስት ቤተ ክርስቲያን አሰራር የቄሳርን ለቄሳር ስጥ። በቃ የቄሳርን ስራ መግለጫ ጋጋታ፣ ይሄ ድሪቶ የሆነ ኮተት የሆነ ወሬ ለህዝብ ለሚዲያ ፍጆታ አታውጣ። ጆሮ ጠገብ ከመሆን የተነሳ በየዕለቱ ወሬ ትፈልጋለህ። ወሬን ነው የሚያመጣው። ቤተክርስቲያን ስራ ላይ ነች።
ቅድስት ቤተክርስቲያን ስራ ላይ ነች። አባቴ እስከ ዛሬ ይሰራል እኔም እሰራለሁ ነው ያለው ክርስቶስ። ዛሬ መንፈስ ቅዱስ እየሰራ ነው። ቤተክርስቲያን እየሰራች ነው። እንዴት ነው የምትሰራው ነው? ለአንተ ሊገባህ አይገባም። አንተ ካልገባ የራስህ ችግር ነው እንጂ እግዚአብሔር እየሰራ አይደለም ማለት። ፀሐይ ወጥቷል አልወጣም? እኛ ጋር አሁን እየወጣ ነው። ስለዚህ እኛ ጋር እየወጣ ያለው ፀሐይ መንግስት አዞት ወይም ደግሞ የተለያዩ የፓርቲ ፖለቲካ ፓርቲዎች ተስማምተው ቅዥቢ የሆኑ ሊቃውንት ተመካክረው ያወጡት ፀሐይ አይደለም። ስለዚህ ችግር ያለባቸውን ሰዎች ሀሳብ እያመጣ ቤተክርስቲያን ላይ አትደረጥ። ቤተክርስቲያን ስራ ላይ ነች። ስራ ላይ መሆኗን የምታውቀው እኔ ለምሳሌ ስራ ላይ ነኝ። ቤተክርስቲያን በማገዝ በአቅሜ ትንሽ ነገር እያደረግኩ ነው። ምንድነው የማደርገው? ስልጠና መስጠት ያለብኝ ላይ ስልጠና ሰጣለሁ። እንደዚህ ዩቲዩብ ይጠቅማል ብዬ ማስበውን እቀዳለሁ፣ አካፍላለሁ። ቤተክርስቲያን ማንበብ ያለብኝ የቤተክርስቲያን መጽሐፍ አነባለሁ። ስለዚህ አንዱን ልጨምርልህ ከዚህ ላይ ሎጥ ይላል። የአብርሃምን ታሪክ ከተረከ በኋላ ሎጥ የነበረባት መርጧት ከአብርሃም ከአንተ ይልቅ ሰዶም ትሻለኛለች፣ ለምለም ቦታ ነች ብሎ ሎጥ ገባ። ቅዱስ ዮሐንስ አፈወርቅ የጻፈው ነው። 400 ገጽ አካባቢ 390 ገጽ አካባቢ ነው። የቅዱስ ዮሐንስ አፈወርቅ የእንግሊዝኛውን ትርጉም ፈረንጆቹ የጻፉትን ነው እያነበብኩ ያለሁት። ቀሲስ መብራቱ ኪሮስ የካናዳው ናቸው የላኩልኝ። እኔ ሌላ ቦታ አላገኘሁትም። አሁን ነው ዲያቆን ሽመልስ መርጊያ የላከልኝ። ከሳቸው በኋላ ነው። በማንበቤ በጣም ብዙ ነገር ነው እየተጠቀምኩ ያለሁት። በጣም ብዙ ነገር ነው እየተጠቀምኩ ያለሁት። ስለ አብርሃም፣ ስለ ኖህ፣ ስለ ሄኖክ፣ ስለ ነቢያት፣ ስለ ታላላቅ አባቶች በዚህ ልክ አላቅም ነበረ። የሆነ ቀን ታርክላችኋለሁ። ዛሬ ግን ከዚህ ከጉዳያችን ጋር ከወቅታዊ ሁኔታ ጋር በሚያያዝ ነገር ከተማዋ በጣም በእብዶች፣ በነውረኞች፣ በስድና በክፉዎች እንደተሞላች ሳያውቅ ሎጥ ከአብርሃም ከአንተ ከአጎቴ ይልቅ ይሻለኛል ብሎ ሰዶምን መርጦ ነበረ። የገባባት ከተማ ላይ ሀብት ለማፍራት ንብረት ለማበጀት ልጆች ወልዶ ትዳር ይዞ የተስተካከለ ኑሮ ለመኖር ጥረት አድርጎ ነበረ። አደረገም፣ ተሳካለት። ግን ስቃይ ውስጥ ሆነ። ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 11 ላይ እንደሚነግረን በስቃይ በጭንቀት በሐዘን በትካዜ ውስጥ ኖረ። ምንድነው ሐዘን ትካዜው? ከተማዋ ውስጥ ያለው ጠቅላላ ሴሰኛ ነው፣ አላጋጭ ነው፣ ጠጪ ነው፣ ሰካራም ነው፣ ሆዳም ነው፣ ልክስክስ ነው፣ ነውረኛ ነው። ወንድ ከወንድ ሴት ከሴት የሚዳራ መንገዶችን፣ ሜዳዎችን፣ ወንዞችን፣ አስፋልቶችን መኪና የማይመርጥ ባለጌ ትውልድ ነው የበዛው። ይሄ መሆኑን ሳያውቅ ነበር ሎጥ የመረጣት ከተማዋ። ልትጠፋ የተዘጋጀች ከተማ ነጋሪት ቢጎሰምባት አትሰማም እንደሚባለው ህዝቡ አልሰማ አለ። ሎጥ ግን በመካከላቸው እየኖረ የአባቱን የአብርሃምን የአጎቱን የአብርሃምን አምላክ እግዚአብሔርን አልረሳም። ይጸልይ፣ ይጾም፣ ይሰግድ፣ እግዚአብሔርን ይጠራ ነበረ። ምርጫዬ ተሳስቷል ለካ እያለ ተጨንቆ ይኖር ነበረ። በክፉዎች መካከል የሚያበራ መብራት ሆኖ ተገኘ። በእነዚያ በኃጢአተኞች በበደለኞች ልክ አሁን ሎስ አንጀለስ ካሊፎርኒያ የባለጌዎች የኃጢአት ከተማ ነች። ዌልካም ቱ ዘ ሲቲ ኦፍ ኤቪልስ እንደምትባለው የክፎች ከተማ ነች እንደምትባለው በዛ ልክ ደግሞ እነ ዲያቆን ምህረትን የመሳሰሉ ሰዎች እየመጡ እንደሆነ እየሰማን ነው። እዛ አካባቢ ናቸው። እንግዲህ ሌላ ቅድስት ቤተክርስቲያን የቅድስት አርሴማ ቤተክርስቲያን እየተሰራች እንደሆነ 1 ሚሊዮን ብር አውጥታ እንግዲህ ለቅድስት $1 ሚሊዮን አውጥታ ለቅድስት አርሴማ ቤተክርስቲያን መስሪያ የሰጠች ባለ ሀብት ያገኘነው ሎስ አንጀለስ ውስጥ ነው አይደል እንዴ? ቤተክርስቲያን ስራ ላይ ነች ማለት ነው። ክርስቲያኖች ስራ ላይ ናቸው ማለት ነው። በሎስ አንጀለስ በባለጌዎች በክፋት ከተማ ላይ ጽድቅ የሚሰሩ ኢትዮጵያውያን አሉ። አሁን ዛሬ በየከተማው ላይ አንተና እኔ ምንድነው እየሰራን ያለ ነው? ሎጥ በሶዶም ከተማ ላይ እንደምትጠፋ አያውቅም። ሰዶም እንደምትጠፋ አያውቅም። ለምለም መሆኗን ያየው የጓጓው የመሬቷ ለምለምነት፣ የገበያው ምቹነት፣ የቤቱ አሰራር፣ ያኗኗሩ መልካም መሆንን ያየው። ስለዚህ አብርሃምን ጥሎ ሄደ፣ ተመቸው ለጊዜው። አብርሃምስ እግዚአብሔር ባረከው። ለልጅ ይህችን ከተማ ሰጥልሃለሁ፣ ወደ ቀኝም ወደ ግራም ወደ ላይም ወደ ታችም ተመልከት፣ ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ እያልክ ቁጠር እሰጥሃለሁ፣ ለርስት ለልጅ ባርካለሁ። የሚባርክ የተባረከ የሚረግም የተረገመ ነው አለው። አብርሃም ከሞተ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? እኔ የአብርሃም አምላክ የሕያዋን አምላክ ነኝ አለ። ጻድቃን ሙት አይደሉም።
በቁም የሞት ነው ብዙዎችን ልንኖር እንችላለን። አሁን ዛሬ ጳጳሳት ላይ አፋችንን እንከፍት ማለት ነው። በቁም የሞትን ብዙዎች ልንኖር እንችላለን። ወንድም እህቶቼ የምትሰሙኝ ከሆነ ጤነኞች ከሆናችሁ ልብ ካላችሁ አእምሮ ካላችሁ ተመለሱ። ከጳጳሳት ከካህናት ከልጆች ከሌሎች ሰዎች ላይ እጃችሁን አንሱ። ማድረግ የምትችሉት ምንድን ነው? በአቅማችሁ በችሎታችሁ ማድረግ የምትችሉት ምንድን ነው? የተሰጣችሁ ምንድን ነው? ምንድን ነው? ቀኑ የተሰጣችሁ ለማላገጥ ለማላዘን ለማልቀስ ነው እንዴ? ክርስቲያን አልቃሻ አይደለም። ክርስቲያን ነፍራቅ አይደለም። ክርስቲያን አርሴማ ብለህ የምጠራት ቅድስት አርሴማ። እኔ ለምሳሌ የምጠራበት ቅዱስ ጊዮርጊስ ኃይለ ጊዮርጊስ ነው ስሜ፣ የክርስትና ስሜ። ቅዱስ ጊዮርጊስ ኢትዮጵያዊ ነው እንዴ? አልቃሻ ነው እንዴ? የንጉሥ ልጅ እኮ ነው። ንገስ ነው የተባለው። ቤተ መንግስት ይሻልሃል ነው የተባለው። ከዚህ ከሚፈነግል ወንበር ከሚሻር ስልጣን ይልቅ የክርስቶስ ባሪያ መሆን ይሻለኛል እኮ ነው ያለው ቅዱስ ጊዮርጊስ። ስለዚህ እኔ ብዙዎቻችን እንደኔ ተሳስታችኋል ብዬ ስለማሰብ አፋችንን ከመክፈት ቤተክርስቲያን ያላችን ላይ ከማላገጥ እኔ አቡነ ናትናኤልን በአጋጣሚ አብሬያቸው እንደ እድል ሆኖ ስለተማርኩ ነው። እግዚአብሔር ነው ያደለኝ። ያንን እድል ስላየው ደስ ይለኛል። እንደዚህ ሲያዝኑ ማየት ደግሞ አልፈልግም። በዚህ ልክ ሲያዝኑ ሲጨነቁ ሲሳቀቁ ማየት አልፈልግም። የተላኩባት ከተማ የምታስለቅስ አይደለችም። ሚኒሶታ ደስ ብሏቸው የፕሮፌሰር ጌታቸው ኃይሌ ስንት መጽሐፍ የጻፉባት በተለይ የኦሮሞን ታሪክ የታላቀው የአባ ባህሪ መጽሐፍ እንድናነብ ያደረጉን ፕሮፌሰር ጌታቸው ኃይሌ 40 ዓመት የኖሩባት ከተማ ነች ሚኒሶታ። ዙሪያ ላይ ብዙ ኦሮሞዎች አሉ፣ ብዙ ብሔር አለ። ጓደኛ የሚሄዱ እንደነገርኳችሁ በ3 ወር ቆይቶ ነው የመጣባት። ስለዚህ አቡነ ናትናኤል አሁን ለእኔና ለአንተ ይሄን ያህል ማልቀስ አይጠበቅባቸውም። እኔና አንተ እያለቀስን ነው ወይ ነው? የኔና ያንተ ለቅሶ ነው እሳቸው ጋር ያለው። ምንድን ያደረግከው? ምንድን ያደረግሽው? እግዚአብሔር የመደባቸው ቦታ ላይ ሚኒሶታ ስራቸውን እየሰሩ ነው። ስራ መስራት ያለባቸው ቦታ ላይ ነው መስራት ያለባቸው። አንተ ሰንበት ትምህርት ቤት ላይ ምን እየሰራ ነው? አንተ ቤተክርስቲያን ሰፈር ያለ ቤተክርስቲያን ምን እየሰራ ነው? አንተ ለእናትና ለአባት ምን እያደረግክ ነው? አንተ በኑሮና በህይወት ላይ ምን እያደረግክ ነው? እያላገጥክ ነው? እያፌዝክ ነው? ጳጳሱ ወታደር እንዲሆኑ ነው የምትፈልገው? ጳጳሱ ሽጉጥ እንዲያወጡ ትራክተር እንዲይዙ ነው የምትፈልገው? ጳጳሱ ሄሊኮፕተር፣ ጀት፣ አውሮፕላን፣ ድሮን እንዲይዙ ነው የምትፈልገው? አንተ ምን እየሰራህ ነው? አንተ ጤነኛ ሰው አይደለህም፣ በሽተኛ ነህ። ከጳጳሳት ላይ ሌላ ወሬ የምትፈልገው? ጳጳሳት ማልቀስ ማዘን አይጠበቅባቸውም። በቃ ለሾማቸው ለክርስቶስ የሚችሉትን ስራ እያደረጉ ነው። ሌላው የሚያሳየው እኔ እናንተ እየሰራን አለመሆናችንን ነው። ወንድሜ እህቴ ነቃበሉ፣ ተመለሱ። ምንድነው እየሰራ ያለው በቤት በሰፈር? ወደ ሎጥ ልመልስ። ሎጥ ተሰቃየ በቃ። ስለዚህ እንግዶች መጡ፣ ግን እዛ ከተማ ውስጥ ሆኖ እንግዳ ያበላል። ከሶዶማውያን ጋር፣ ከአላጋጮች ጋር፣ ከዋልጌዎች ጋር፣ ከባለጌዎች ጋር፣ ከስዶች ጋር ልቅና ምናምንቴ ከሆኑ በዓለም ላይ ልቅነታቸው እጅግ ቆሻሻ ከመሆናቸው የተነሳ እግዚአብሔር እስኪጸየፋቸው ከተማዋን ለማጥፋት እስኪጸየፍ ድረስ ደረሱ እና በዛ ከተማ ውስጥ ግን የተራበ ያበላል፣ የተጠማ ያጠጣል፣ የተራቆተ ያለብሳል፣ የተቸገረ ይረዳል፣ የተጨነቀ ያጽናናል፣ ተስፋ ለቆረጠ ተስፋ ይቀጥላል፣ ግራ ለገባቸው ያስተካክላል። ስለዚህ ይሄ ሰው የሆነ ቀን እንደዚህ መጨነቁን ያየ እግዚአብሔር ሰው ላከ። ማን እንደሆኑ አላወቀም። እባካችሁ ጌቶች ግቡና ብሉ፣ ይሄ ከተማ ለእናንተ አይሆንም። በዚህ ጋር እያለፋችሁ ከሆነ ሰዶማውያን ልቆች ናቸው ያሉት። እባካችሁ ጌቶች ግቡ፣ እግራችሁን ልጠብ፣ ምግብም ላዘጋጅላችሁ፣ አረፍ ብላችሁ ምሽቱ ላይ ወደዛ ስትሄዱ ይደፍሯችኋል። ሰዶማውያን ናቸው ያሉት። የምኖርባትን ከተማ አታውቋትም። ኑ ግቡ፣ ዛሬ እኔ ቤት ረፉ እባካችሁ ብሎ ለመናቸው። የሚከፍሉት ይመስል እራት በነፃ ልስጣችሁ፣ እግራችሁን በነፃ ልጠብ፣ መኝታ በነፃ ላድርግላችሁ፣ ይሄ ከተማ ለእናንተ ጥሩ አይደለም፣ ይደፍሯችኋል፣ ከተማዋን አላወቃችኋት፣ ባለጌዎች ናቸው የሞሉባት፣ እኔ እግዚአብሔር አስችሎኝ ነው እዚች ከተማ ላይ የምኖረው አለ። እግዚአብሔር ሳያስችለን የምንኖርባት አርሲ የለችም። እግዚአብሔር ሳያስችለን የኖርንበት ወለጋ የለም። እግዚአብሔር ሳያስችለን የኖርንበት ቤኒሻንጉል የለም። እግዚአብሔር ሳያስችለን የምንኖርበት አፋር ሆነ ሶማሌ፣ ኤርትራ ሆነ ትግራይ፣ አማራ፣ ጎጃም ሆነ ጎንደር የለም። እግዚአብሔር ሳያስችለን የምንኖርበት አረብ ሀገር ዱባይ ሆነ ሳውዲ፣ እግዚአብሔር ሳያስችለን የኖርንበት እንግሊዝ ሆነ ፈረንሳይ፣ ጣሊያን ሆነ አሜሪካ የለም። አውቃለሁ አንድ ሰው አውሮፓ ውስጥ ፊንላንድ ነው ኖርዌይ ኖሮ ሱሰኛ ሆኖ የመጣ ሰው አውቃለሁ።
እግዚአብሔር ሲያስችልህ በረሃ ውስጥ ለምለም ሰው ሆነ ትኖራለህ። እግዚአብሔር ሲረዳ ሲያግዝ አታልቅስ፣ እየየ አትበል። በቲክቶክ በዩቲዩብ በፌስቡክ በቴሌቪዥን በሬዲዮ በጋዜጣ በመጽሔት በስብከትና በዝማሬ አታላግጥ። የእግዚአብሔር ያልሆነ ስብከት አትስበክ። የእግዚአብሔር ያልሆነ መዝሙር አትዘምር። እግዚአብሔር የሚሸት ኃይል የሚሸት ንጉሥ የሚሸት አምላክ የሚሸት ሰማይ የሚል ንግግር ከአፍህ ይውጣ። ሙትቻ የሆነ የተልከሰከሰ ወሬ አታውራ። የጳጳሳት ሰበር ዜና ለአንተ መሸቀያ ለአንተ ማላገጫ ድንቁርናህን ቆርቆሮ መሆንህን እያሳየኸኝ ነው። በማያቸው ዩቲዩብ ፌስቡክ ላይ ቴሌግራሞች ላይ አታላግጥ። የደከመ የሞተ ወሬ ንግግር አታወራ። ክርስቲያን ተስፋ አይቆርጥም። ክርስቲያን ተስፋ ቆርጦ የሚኖርባት ምድር የለችም። የምድርም የሰማይም ጌታ እግዚአብሔር ነው። የምድርም የሰማይም ጌታ አሜሪካ አይደለችም፣ እስራኤል አይደለችም፣ እንግሊዝ አይደለችም፣ አውሮፓ አይደለም፣ አረብ አይደለም። የምድርም የሰማይም ጌታ ቻይና አይደለችም፣ ሩሲያ አይደለችም። ዛሬም አምላካችን እግዚአብሔር ብቻ ነው። ሰማይንም ምድርንም በሙሉ ስልጣን በሙሉ ኃይል በሙሉ ጉልበት በሙሉ ችሎታ የሚያስተዳድረው ብርሃን የሚያወጣው ዝናብ የሚያዘንበው ክረምትና በጋ የሚያፈራርቀው ሌሊትና ቀን የሚሰጠን ተኝተን የሚጠብቀን የምንበላውን ጉሮሯችንን ውጦ እንዳይደፋን በተኛንበት ደርቀን እንዳንቀር በተቀመጥንበት እንዳንቀር ያደረግን ስንነሳም ስንገባም ስንወጣም ስንራመድም ስንቆምም ስንተኛም በየትኛውም ቦታ የሚጠብቀን የእስራኤል ቅዱስ እግዚአብሔር ዛሬም አለ። ዛሬም አምላካችን እግዚአብሔር ነው። የአምላኩ እግዚአብሔር የሆነለት አምላኩ እግዚአብሔር የሆነ ጆሮው፣ አይኑ፣ አፉ፣ እጁ፣ እግሩ፣ ሰውነቱ፣ ብልቶቹ ሁሉ የተመጣጠኑለት ነው። አምላኩ እግዚአብሔር የሆነ ሰው ተዋጊ ነው። አምላኩ እግዚአብሔር የሆነለት ሰው ኃይለኛ ነው። አምላኩ እግዚአብሔር የሆነለት ሰው በሽተኛ አይደለም። በሽተኛ ቢታመም እንኳን ይፈወሳል። ቢወድቅ እንኳን ይነሳል። ተስፋ ቢቆርጥ እንኳን ተስፋው ይቀጠላል። ቢደክም ይበረታል። አዎ አምላኩ እግዚአብሔር የሆነለት ሰው እስራኤል ቅዱስ አምላኩ የሆነለት ሰው እግዚአብሔር አምላኩ የሆነለት ሰው ዛሬም ተስፋ አይቆርጥም። የኑሮ መወደድ ነው ያስጨነቀ የኑሮ መወደድ ነው። እስቲ አንድ ታሪክ ልተርክልህና ወደ ሎጥ ተመልሼ ነገሬን ለመቋጨት ጥረት አደርጋለሁ። ኤልያስ እንደኛ ሰው ነበረ። ሰው እንዳንተ እንዳንቺ እንደኔ ሰው ነው። እንደ አባትሽ እንደ አጎትሽ እንደ ወንድምሽ ሰው ነው ኤልያስ። እንደኔ እንዳንተ ሰው ነው ኤልያስ። የከተማዋ መገማማት፣ የከተማዋ መቀርናት፣ የከተማዋ መበስበስ ሊሆን የሚገባው የማይሆን ሲሆን ላይሆን የሚገባው ሲሆን ሲያይ ወደ ሰማይ አምላክ ወደ አባቶቹ አምላክ ወደ ያው እግዚአብሔር ጸለየ። ከክላሽ ከድሮን ከመድፍ ከሚሳኤል ከጀት የሚበልጥ ጸሎት ጸለየ። ምን የሚል ጸሎት ነው የጸለየው? የሰማይን መስኮት ዝጋ ብሎ እግዚአብሔርን አዘዘው፣ ጠየቀው። እግዚአብሔርም ከኤልያስ ጋር እንደወዳጁ ነውና ሰማው። ዝናብ እንዳይዘንብ የሰማይን መስኮት ዘጋ። ታበቅል እንደሆነ ምድርን አያት። ለሶስት ዓመት ከተማ ስትሰቃይ ኤልያስ ድንጋይ እየበላ አልነበረም የኖረው። ምንድን ነው እየበላ የኖረው ኤልያስ? እግዚአብሔር ምን አለው? አንተን የምትመግብ ከአንዲት ሴት አዘጋጅቼልሃለሁ፣ ወደ ሰማርያ ውጣ አለው። ሳምራዊቲቷ ጋር ውጣ አለው። ወደዚያች ሂድ አለው። ያቺ ሱነማይት ነው እንጂ ሱናማይቷ ጋር ሂድ አለው። ሄደ። አንቺ ሴት ውሃ ጠጭኝ አላት። አጠጣችው። በይ ደግሞ አሁን ውሃ ጠጥተሽኛል፣ የሚበላ ደግሞ አብይኝ የሆነ ነገር አላት። ሕያው እግዚአብሔርን እኔና ልጄ ብቻ በልተናት የምንጨርሳት እንጥፍጣፊ ዘይትና ጋግረናት በልተን ለዛሬ ብቻ የምንሞታት ዱቄት ነው ያለችን። ሕያው እግዚአብሔርን ቢኖረኝ ሰጥህ ነበረ፣ ቢኖረኝ በምሬ ነው ሰጥህ ነበረ። ሕያው እግዚአብሔር ምስክሬ ነው፣ ውሃ ስላለኝ ነው የሰጠውክ፣ ዱቄት ግን የለኝም። እኔም ልጄም በልተን የመጨረሻ ነች፣ ነገ ምንም ተስፋ የለንም አለች። ወዳጄ ብትደኸይ እንደዚች ሴት ነገ የምትበላው የለህም። ብትደኸይ እንደዚች ሴት ለነገ የሚሆን ነገር የለሽም። የዚችን ሴት ያህል ድሃ ነሽ፣ የዚችን ሴት ያህል ድሃ ነክ። ለምንድን ነው የምታለቅሰው?
ለምንድነው የምታብደው? ለምንድነው የምታለቃቅሰው? በዩቲዩብ፣ በቲክቶክ፣ በቴሌግራም፣ በፌስቡክ፣ በቴሌቪዥን፣ በራዲዮ፣ በየሰፈሩ በየመንደሩ ሁካታ የምትነዛው ለምንድን ነው? የሰማይ አምላክ እግዚአብሔር ያለህን እንዳይቀማህ ተጠንቀቅ እባክህ። ብትደኸይ የዚችን ያህል ሴት ባዶ ነህ። እኔ እንኳን ለአንድ ዓመት ያህል ስራ ያልሰራሁት ባዶ አይደለሁም። ለነገ የምበለው አለኝ። ቢያንስ እምለምነው አለኝ። ባጣ እንኳን ብትደኸይ የዚችን ያነት የዚች ሴት ያህል ትደኸያለህ። ምን እንዳለችው ስም አስተውል እስቲ፣ ድገመው። ምንድን ነው ያለችው ለኤልያስ? ሕያው እግዚአብሔርን ውሃ ነበረኝ ሰጥቼሃለሁ፣ ይቺ ግን የለችኝም። ይቺ አሁን ጋግሪያት እኔና ልጄ በልተን እምንሞተው ነው። ልንሞት እርግጠኞች ነን። ለነገ ምንም የለንም። አናውቅም። የሰማይን መስኮት የዘጋ ኤልያስ የሚባል አንድ ነቢይ አለ፣ ዘግቶታል። በከተማዋ ላይ ምግብ የለም። አቅማችንን እግዚአብሔር ፈተነ፣ ባዶ አደረገን። አሁን ሰው እየተራበ ነው፣ ሰው እየተጨነቀ ነው፣ ሰው እየተቸገረ ነው። ይሄን ያደረገው ኤልያስና የኤልያስ አምላክ እግዚአብሔር ነው። እኔ ለእግዚአብሔር ታዛዡ ባሪያው ነኝ። ውሃ አለኝ ሰጥቼሃለሁ፣ ምግብ ግን የኤልያስ አምላክ የለኝም። በቃ ይሄን የሰጠኝ። ስለዚህ ችን በልተን እንሞታለን። እባክህ አታስጨንቀኝ፣ አትፈታተነኝ። አምላካችን እግዚአብሔር በቃ ይሁን ብሏል። ስለዚህችን በልተን ልንሞት ከለልጄ ብዬ ያዘጋጀው ነው አለች። ይችን ሴትዮ ልቧን አይተኸዋል? ንግግሯን ታስተውሏል? ተስፋ የቆረጠች እኮ አይደለችም። ተስፋዋ እግዚአብሔር የሆነላት ሕያው እግዚአብሔርን ብላ የምትምል እግዚአብሔር አምላኳ የሆነላት አስደማሚ ሴት እኮ ነች። የምትበላው አንድ ቂጣ የምታንጠፈጥፋት የምትለውሳት ጥቂት ዘይት ያላት ዛሬ በልታ ልጇንም አጉርሳ ነገ ምን እንደምትሆን የማታውቅ አንዲት ከተማ ላይ የምትኖር ሴት እኮ ነች። ከዚች ታንሳለህ አንቺ ከዚች ታንሻለሽ። ብትደኸይ ብታጪ ብትገረጪ የዚችን ያህል ሴት ዛሬ በልተሽው ነገ ምንም የለሽም። ኧረ እህቴ፣ ኧረ ወንድሜ ተው። እኔ አለኝ 1 ዓመት ከ6 ወር በኮሪደር ልማት ምክንያት፣ በመንገድ ዳር ልማት ምክንያት ጊዜ የሰጣቸው ሰዎች ተመሳጥረው መንግስት እስኪያስራቸው ድረስ ያፈረሱኝ ሰዎች እኔ ስራ የሌለኝ እኔ እንኳን ነገ ምበለዋለኝ። ስግብግብነቴ፣ አላጋጭነቴ የራሴ ነውር እየቀጣኝ አሳዶ እዚህ ያደረሰኝ እንጂ እኔ እንኳን ምበለዋለኝ። ከዚች ሴት አላንስም። ነገር ግን የዚች ሴት አይነት እምነት የለኝም። ሕያው እግዚአብሔርን ዛሬ ለወንድሜ፣ ለእህቴ፣ ለእናቴ፣ ለአባቴ አብልቼ እማኖረው እች ብቻ ነች ያለች። ከዚህ ውጭ የለ። አቤት ንግግር! እስቲ ንግግሯን እስቲ አድምጠው። ተስፋ የቆረጠ ንግግር ነው። ክርስቲያን እንዲህ ነው። ዛሬ በልቼ ማድረው ነው ብሎ እያለቀሰ አይደለም የሚያወራው። ልብስ እያለ፣ እግር እያለ፣ ጫማ እያለ፣ እጅ እያለ፣ አይንህ እየሰራ፣ ጆሮህ እየሰራ ምን አይነት ነውር ነው የምትሰራው? ምን አይነት የተልከሰከሰ ወሬ ነው የምታወራው? ምን አይነት ሽባ የሚያደርግ ንግግር ነው የምታወራው? ወንድም እህቶቼ አትስሟቸው። የሰማይ አምላክ እግዚአብሔር ዛሬም የቤተ ክርስቲያን አምላክ ነው። የኢትዮጵያ ጌታ ዛሬም እግዚአብሔር ነው። ዓለምን የሚያስተዳድራት የሚመራትም አሁንም እግዚአብሔር ነው። እግዚአብሔር ሲፈልግ ትራምፕ መግረፊያ ያደርገዋል። እግዚአብሔር ሲፈልግ ፑቲንን መግረፊያ ያደርገዋል። እግዚአብሔር ሲፈልግ ጃምፒንግ የቻይናውን መግረፊያ ጅራፍ ያደርገዋል። እግዚአብሔር ሲፈልግ አረቦችን ጅራፍ ያደርጋቸዋል። እግዚአብሔር ሲፈልግ አፍሪካውያንን ጅራፍ ያደርጋል። እግዚአብሔር ሲፈልግ የፈለገውን ያደርጋል። ብዙ ተባዙ ምድሩንም ሙሏት ያለው የአሜሪካ መንግስት፣ የቻይና መንግስት፣ የአውሮፓ መንግስት፣ የእንግሊዝ ስልጣኔ፣ የግሪክ ስልጣኔ፣ የሮም ስልጣኔ አይደለም። ብዙ ተባዙ ምድሩንም ሙሏት ብሎ የባረከ የአባቶቻችን የነ አብርሃም፣ የአባቶቻችን የነ ኖህ፣ የአባቶቻችን የነ አቤል፣ የአባታችን የአዳም፣ የእናታችን የሔዋን አምላክ እግዚአብሔር ነው። ከዚያ ወዲህማ መጥቶ ከኛ ጋር ከመሰለማ ቤተክርስቲያንን ከሰጠን በኋላማ በድንግል ማርያም ጆሮ የሰማነው ነገርማ አዲስ ወንጌል ነው። አዲስ የምስራች ነው። እሱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያዘችው ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ በነገረ መለኮት በቅድስት ሥላሴ ዲግሪ ተመርቄላታለሁ። ምንድነው እያገለገልኩላት ያለው? ምንድነው እየሰራውላት ያለው? ወዳጄ
ተስፋ አልቆርጥባትም። የቤተ ክርስቲያን አምላክ አንተ እንደምታስበው አይደለም የሚሰራው። እግዚአብሔር ሲቆጣ ጅራፍ አይመዝም። እግዚአብሔር ክላሽ አይፈልግም። እግዚአብሔር መትረየስ አይፈልግም። እግዚአብሔር ድሮን አይፈልግም። እግዚአብሔር ታንክ አይፈልግም። አዎ ዝናብን ይለጉማል እንደ ኤልያስ። ከዛ ዚች ሱናማይት ጋር ይመጣል። ለእኔ ስጪኝ ቀድመሽ ይላል። ምን አይነት ጨካኝ ነው! ልጄና እኔ በልተን የምናድረው ነው እያልኩክ ውሃ ሰጠውክ ውሃ ስላለኝ እንዴ ቂጣውን ስጪኝ ትላለ? ይሄ ልጅ አያሳዝንም? ሕፃን ልጅ እኮ ነው። እኔ አላሳዝንም? ሴቷ እኔና ልጄ ሁለታችን ከአንተ አናንስም? አንተ ሮጥ ብለ ወንድ አይደለህ? ተለቅ ያልክ ደልደል ያልክ ጤነኛ ትመስላለህ። ሮጥ ብለ ሄደ ምግብ አትበላም? ፋቅ ፋቅ አድርገ ሸጥ ሸጥ አድርገ የሆነ ቦታ ዞር ዞር ብለ ምግብ አትጎርስም? ከኔ ከሴቷ ከዚህ ከትንሽ ልጅ ጉሮሮ ላይ ምግብ ትለምናል? አላለችም። አምላኩ እግዚአብሔር ነዋ። አምላኩ እግዚአብሔር የሆነለት ሰው ለሚለምነው ሁሉ ይሰጣል። ወዳጄ አምላኩ እግዚአብሔር የሆነለት ሰው ተስፋ ይቀጥላል። ባይቸግረው እንዲህ አይለኝም ይላል። አምላኩ እግዚአብሔር የሆነለት ሰው አላጋጭ አይደለም። በሰው ቁስል ላይ ጥዝጣዜ የሚጨምር ሌላ በሽታ የሚጨምር አይደለም። አምላኩ እግዚአብሔር የሆነለት እንደዚች ደካማ የሆነች ሴት፣ እንደዚች ትንሽ ልጅ ያላት ሴት አምላኩ እግዚአብሔር የሆነለት ሰው፣ ተስፋው እግዚአብሔር የሆነለት ሰው የመጨረሻው ጎርሶት ልሞት ነው የሚለውን ምግብ እሱ አይጎርስም። ለጠየቀው ይሰጣል። ለማኝ አጠገብ መጥቶ የምታላግጠው ተርቦ ተራቁቶ ተቸግሮ የትራንስፖርት የሚከፍለው አቶ የቤት ኪራይ ቸግሮት የሚኖርበት ነገር አቶ ደውሎልህ ጠይቆ በሰራተኛ ያባረርከው የለም? አልሰማም ያልከው የለም? ያልሽው የለም? እህቴ እና እኔና አንቺ መጨነቅ ሲያንሰን ነው። ይቺ ሱናማይት ጭንቀታም አይደለችም። ይቺ ክርስቲያን ነች። ይቺ የመጨረሻዋን ጎርሳ የመጨረሻዋ ጉርሻዬ ነች። እኔና ልጄ በልተናት ምን ሞተው። ይቺ ተስፋ የቆረጠች አይደለችም። ይቺ ብርቱ ሴት ነች። ይቺ ታላቅ ሴት ነች። ይቺ ድንቅ ሴት ነች። ይቺ ቅድስት ሴት ነች። ይቺ ደካማ አይደለችም። ይቺ ጭብጥ ያለች ኩርምት ያለች ሽባ አይደለችም። አምላኩ እግዚአብሔር የሆነለት ሰው ሽባ አይደለም። የመጨረሻውን ጉርሻ እንኳን አይጎርስም። የሚለምነው ካለ ለሚለምነው ያጎርሳል። ሕያው እግዚአብሔርን ግን ብላ አስጠንቅቀዋለች። ምን አለች? እኔና ልጄ የምንበላው ነው እና እባክህ አትፈታተነኝ፣ በልተን እንሙት ነው ያለችው እኮ። የሚጠይቅሽን አታውቂም፣ ዝም ብዬ ጠይቄሻለሁ። ስለዚህ ጋግረሽ ለመጀመሪያ ለእኔ ጋግረሽ ለእኔ ስጭኝ አላት። መጽሐፈ ነገሥት ላይ ገብተህ አንብብ። የኤልያስን ታሪክ ገምተህ አንብብ። እቺ አስገራሚት ሱነማዊት ሴት ምን አይነት ሴት ነች? መጀመሪያ ለእኔ ጋግረሽ ስጭኝ አላት። ጋግራ ሰጠችው። የመጨረሻ የምሞተው እችን ጎርሼ ነው ያለች ሴት አልጎረሰችም። የመጨረሻዋን ጉርሻ አልጎረሰችም። ለልጇም አላጎረሰችም። ከደቃቃው ከትንሹ ልጇ ላይ ቀማች። ከራሷ አፍ ላይ ቀማች። ለማን ሰጠች? ለኤልያስ ለነቢዩ አጎረሰች። ኤልያስ ምን አላት? ሂጂ ለራስሽ ጋግሪያውን ቢ አላት። ዘይቱን አንጠፍጥፊ አላት። ለ3 ዓመት ያህል ቤተ መንግሥት ወርቅ ለብሶ ዙፋን ላይ ቁጭ ብሎ ያለው ረሃብተኛ ሲሆን በተቀመጠበት ወንበር ላይ እየደረቀ እየከሳ እየጠወለገ ሲገኝ የዚች የሱናማዊት ሴት ግን ኑሮ ሕይወት እየፋፋ እየለመለመ ዱቄቷን እየሸጠች ዘይቷን እየሸጠች ኑሮዋ ተስፋፍቶ ለምልሞላትን የኖረችው አስተውለሃል? በመከራ ሰዓት በችግር ሰዓት ቡሃቃህን እንዲባርክልህ ኪስህን እንዲሞላልህ ባሊህን እንዲሞላ ዘይትህን እንዲያስተካክልልህ ትፈልጋለህ። በሽታ የማያመጣ ካንሰር የማያሲዝ ዘይት፣ ንጹህ ዱቄት ስንዴ፣ ሽባ የማያደርግ አጥንት የማይቆረጥም አንጀት የማይበጥስ ንጹህ ስንዴ ንጹህ ዱቄት ከቡሃቃክ ከጓዳክ ቂጣ እንዳይጠፋ ትፈልጋለህ። እንጀራ አለማጣት ትፈልጋለህ። እግዚአብሔርን ተማመን። ከመንግስታት ላይ ዓይንህን ንቀል። ኢትዮጵያ እጆቿን ወደ እግዚአብሔር ነው የምትዘረጋው። ይችን ሱነማይት አስባት። እግዚአብሔር አምላኳ ነው የሆንላት። የመጨረሻዋ ጉሮሯን የምትደፍንበት የመጨረሻ ጎርሳ የምትሞተው ምግቧ የመጀመሪያ ሆነላት።
አምላኩ እግዚአብሔር ይሆንለት እንዲህ ታሪክ ይቀየርለታል፣ ነገር ይስተካከልለታል፣ ህይወቱ ይሰምርለታል፣ ቤቱ ይፋፋል፣ ይደምቅለታል። ዛሬ ብዙ ግፍ ነው የምንሰማው፣ ብዙ ስቃይ ነው የምንሰማው። እግዚአብሔር ከዚህ በላይ ያላሰማን አምላካችን እግዚአብሔር የተመሰገነ ይሁን። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ኃይለኛ ነው፣ እግዚአብሔር አሁንም ኃይለኛ ነው። እግዚአብሔር ሰባሪ ነው፣ አድቃቂ ነው። እግዚአብሔር ታሪክ ለዋጭ ነው፣ ነገር ገለባጭ ነው። ከመንግስታት ላይ ዓይንህን ንቀል። ኢትዮጵያ እጆቿን ወደ እግዚአብሔር ነው የምትዘረጋው። ተነስ፣ እጅህን ወደ እግዚአብሔር ዘርጋ። አክብረ በስመ አብ ወወልድ ወመንፈስ ቅዱስ ብለ አማት ብላ ጠጣ። የሚለምንህ ካለ ስጥ። የሚያለቅሱትን ሰዎች እንባ ጥረግ። ጫማን አካፍል፣ ልብስን አካፍል። እየሄድክ ጎብኝ። ብቻህን እየዋጥክ፣ ብቻህን እየበላህ፣ ድራፍት እየጨለጥክ፣ ጠጅ እየጠጣ፣ ውስኪ እያገላበጥክ፣ በየቦታው እየተርመጠመጥክ፣ ካፌ ለካፌ ሆቴል ለሆቴል እየቀየርክ፣ ማኪያቶ፣ ወተት፣ ባርገር፣ ክለብ ሳንዱች እያልክ ወዳጄ በሽታ እየጠራህ በላይ ላይ እግዚአብሔር እንዲባርክህ ጳጳሱ እንዲናገሩ አትሞክር። አንተ ምን እየሰራህ ነው? አቡነ ናትናኤል እንዲህ ሲያለቅሱ ሲያዝኑ አንተ ምን እየሰራህ ነበረ? እየጸለይክ ነው ወይስ እየበላህ? ወንድም እህቶቼ፣ እናንተ ስለደላችሁ ነው ስልክ ያላችሁ። እናንተ ስለተመቻችሁ ነው በስልክ የምትሰሙኝ። እናንተ ጤነኛ ስለሆናችሁ፣ አቅም ስላላችሁ፣ ጉልበት ስላላችሁ፣ ገንዘብ ስላላችሁ ነው በስልክ የምትሰሙኝ። እኔ እንኳን ይሄ ስልክ አለኝ፣ 15,000 ብር አካባቢ የተገዛ ስልክ አለኝ። ባዶ አይደለሁም። እንደዚች ሱናማዊት ሴት አይደለሁም። ለዛ ነው ቀድቼም ልልክልህ ይህን ትምህርት እየቀረስኩ ያለሁት። ድሃ አይደለንም። የመጨረሻዎቹ ድሃዎች አይደለም። የመጨረሻዎቹ ድሃዎች እያለቀሱ እየሞቱ ነው። የመጨረሻዎቹ ጉልበተኞች የቆሙባቸው ሰዎች እየተገደሉ ነው። እየጸለይክ ነው ወይ? እነሱስ ደግ ተገደሉ፣ ገዳዮቹም ደግ ገደሏቸው። ምን አገባህ አንተ ስለነሱ? አምላካቸው እግዚአብሔር አለ፣ ይፈርዳል። አንተ ምንድነህ? አንተ ለነሱ ምን አደረግ? ደወልክ? የተረፉት ሊቸግራቸው ይችላል ብለህ ምግብ እየቋጠርክላቸው ነው? ገንዘብ እየሰበሰብክላቸው ነው? ከሞት የተረፉት ተሳቀው ነው የሚኖሩት ብለህ መጠጥ አቁመሃል? ወተት ቀንሰሃል? ኬክ መብላት ቀንሰሃል? ፊልም ማየት፣ ተራ ስድ ቦታ መገኘትን ቀንሰሃል? ለነሱ እግዚአብሔር ይደርሳል። የኔ ያሰማ እግዚአብሔር ዝም ብሎ አይደለም ያሰማ። ያንተ እንዳይሞት እንዳይከፋ፣ የኔ እንዳይከፋ እኔን የምነግርህ ወንድሜ፣ እግዚአብሔር አቅም አጥቶ አይደለም። አሁንም ቤተክርስቲያን አቅም አጥታ አይደለም። ቅድስት ቤተክርስቲያን ስራ ላይ ነች። መስራት ያለባትን ጠቅላላ እየሰራች ነው። አንተና እኔ ተዘብዝፈን፣ አንተና እኔ ተኝተን፣ አንቺና እኔ ስናላግጥ ቤተክርስቲያን ስራ እየሰራች ነው። ቢያንስ ጸሎት አላቆመችም። ቤተክርስቲያን እርሳሷ ክርስቶስ ነው። ቤተክርስቲያን አፏ ክርስቶስ ነው። ዓይኗ ክርስቶስ ነው። እጇ ክርስቶስ ነው። እግሯ ክርስቶስ ነው። አንተ ነህ መስራት ያለብህ መስራት ያለብህ። አንቺ ነሽ መስራት ያለብሽን መስራት ያለብሽ። ኃይል እግዚአብሔር ነው፣ ቀንሶ ለአንተ ሰጥቷል። በአንተ ኃይል ምን ሰራ? እኔ ይኸው በኃይል እየቀዳውልህ ነው ትምህርት። ይህን ሰምተህ ስጨርስ ምንድነው ማድረግ ያለብህ? የተለመደ ወሬ ከመሰለ ይህን ነግሬ የተለመደ ወሬ ይመስል ሰምተህ ዝም የምትል ከሆነ ለአንተ ነው ማዘን፣ ለአንተ ነው ማልቀስ። በቁም ለሞትከው ለአንቺ ነው ማዘን። በሕይወትሽ ሳለሽ በቁምሽ ለሞትሽ ለአንቺ ነው ማዘን። ይህን ሰምተሽ መስተካከል ካልቻልሽ፣ የምታላግጥ የምታፌዥ ከሆነ ለእኛ ነው መለቀስ ያለበት። ወንድም እህቶች፣ ምንድን ነው ያደረግከው ነው? ምንድን ነው ከአፍ ላይ ቆጥበ ሕያው እግዚአብሔርን ለእኔ ያለኝ እነዚህ የላቸውም እስቲ ላካፍላቸው ብልሃል? ወይስ ለነገ ችግር ቢመጣ ቢብስ፣ ከተማዋ ብትረበሽ፣ መንግስት መቆጣጠር ቢያቅተው፣ ከአቅሙ በላይ ቢሆንበት፣ ወራሪዎች ቢመጡ፣ ድንገተኛ አደጋ ጣዮች ቢመጡ፣ ምበላው የለኝም እምጠጣው የለኝም ብለህ እኔ የገዛሁት ከዛሬ ዓመት በፊት በስብሷል ወዳጄ። ስራ ሳልፈታ የገዛሁት ለችግር ጊዜ ቢሆን ብዬ የገዛሁት ወፍ እየቀለብኩበት ነው። ወፎቹ እንኳን ሸተታቸው በሰበሳቸውና አልበላም አሉኝ።
እውነቴን ነው የምነግርህ ማርያምን፣ የእውነቴን ነው የምነግርህ። መማል አይፈቀድም፣ ግን ይኸው እንግዲህ ይሄ ልምድ አይደል? ከዓመት 6 ወር በፊት ስራ ብፈታ ለቤተሰቤ ለእኔ ይጠቅማል ምበላው ይኖረኛል ብዬ የገዛሁት በስብሷል። እየፈጨሁት እያደቀኩ እየወቀጥኩት ወፎች ሸተታቸው፣ በሰበሳቸው። የሰማይ ወፎች ንጹህ ነው የሚበሉት፣ እንደኔ አይጨነቁም። እንደኔ ለችግር ጊዜ እኔ ምስክር ነኝ። በችግር ጊዜ እየመገበኝ ያለው የገዛሁት ምግብ አይደለም፣ እየበላሁ ያለሁት እሱን አይደለም። እኔም እሱ ማስጠልቶኛል፣ አልበላውም። የእውነቴን ነው የምነግርህ፣ አልበላውም። በስብሷል፣ ገምቷል፣ ሸቷል፣ ተልቷል። የእውነቴን ነው የምነግርህ። ከዓመት ከ6 ወር በፊት የገዛሁት ምግብ ነው። ይቆያል ብዬ አለ ለምስክር ቤቴ ቁጭ አድርጌዋለሁ። እየፈጨው ለወፎች ወፎቹ ራሳቸው ናቁት። እኔ እውነቴን ነው የምነግርህ። ስለዚህ ለችግር ጊዜ ብለን ብታከማች ከሆነ የችግር ጊዜ ደራሽ ገንዘብህ ነው ማለት ነው፣ እግዚአብሔር አይደለም። ለችግር ጊዜ ብለሽ የምታስቢ ከሆነ የችግርሽ ጊዜ መደገፊያሽ፣ መጠጊያሽ፣ መሸሸጊያሽ እግዚአብሔር አይደለም፣ ያዘጋጀሽው ነው ማለት ነው። ታዲያኛ ምስኪን አይደለም? ምስኪን ነው። አዲስ አበባ ላይ ነው የምንኖረው። አሁን ጭንቀት፣ ስጋት፣ ፍርሃት፣ ውጥረት አለ እና ምን ልሁን ልበድ? አላብድም። ለብዶ ማብደው የአዲስ አበባ አምላክ እግዚአብሔር አይደለም? እና ቅዱስ ጊዮርጊስ ሄጄ የምሳለመው፣ ቅዱስ ቂርቆስ የምሳለመው፣ አቡነ አረጋዊ የምሳለመው፣ ኪዳነ ምሕረት የምለው፣ ገብርኤል እየሄድኩ ኡራኤል የምሳለመው፣ ማርያም እየሄድኩኝ የምሳለመው፣ አርሴማ የምሳለመው፣ ዮሐንስ የምሳለመው፣ ኢየሱስ ሄጄ የምሳለመው ለማን ብዬ ነው? የከተማዋ አምላክ እሱ አይደለም እንዴ? ምስኪን ለብልጽግና ከሰጠህ የአዲስ አበባ ፈጣሪ ብልጽግና ነው ካልክ፣ የአዲስ አበባ ፈጣሪ ክብርት አዳነች አቤቤ ነች ካልክ፣ የአዲስ አበባ ጌታ፣ የአዲስ አበባ አምላክ፣ የአዲስ አበባ ገዢ፣ የአዲስ አበባ ንጉሥ ዶክተር አብይ አህመድ ነው ካልክ፣ በጣም ካንተ በላይ የሚያሳዝን ሰው የለም። አብይ አህመድ፣ ጠቅላይ ሚኒስትሩ፣ ሌሎችም ከንቲባዎቹ፣ የክፍለ ከተማ አመራሮች፣ የተለያዩ ሰራተኞች የከተማዋን መብራት ሊያሸበርቁ ይችላሉ እንጂ ፀሐይ ለከተማዋ አውጥተው አያውቁም። ዝናብ አዝንበው አያውቁም። ወንዞችን ሊያጸዱ ይችላሉ እንጂ ለወንዞች የሚሆን ውሃ አመንጭተው አያውቁም። ፋውንቴን ሊሰሩ ይችላሉ እንጂ ለፋውንቴን የሚሆን ውሃ ፈጥረው አያውቁም። የአዲስ አበባ አምላክ፣ የአዲስ አበባ ጌታ፣ የአዲስ አበባ ውበት በየዕለቱ አዲስ የሆነው እግዚአብሔር ነው። በየዕለቱ አዲስ የሆነው የቅዱሳን አምላክ ነው። ወዳጄ ስማ፣ ተመለስ። አምላክ እግዚአብሔር ከሆነ ሕያው እግዚአብሔር እኔና ልጄ በልተን የምንሞታት ነች ብለህ እንደ ኤልያስ ላሉ ሰዎች ተናገር። አታስለቅስ፣ ጳጳሳትን አታሳዝን። መነኮሳት ላይ ሰድባችሁናል፣ ወቅሳችሁናል። እውነት ነው፣ ወቅሰናል። እንዳንተ እኔም አምቻቸዋለሁ ጳጳሳቱን፣ እኔም ወቅሻለሁ። አብረውኝ ስለተማሩ አይደለም አቡነ ናትናኤል። እኔም በብዙ ወቅሻቸዋለሁ። እኔም በልቤ ብዙ ያሟቸዋለ። ነገር ግን እነሱ ያደረጉትን አንዲት ድቃቅ ነገር ያደረግኩት የለም። እነሱ ከአምላካቸው ጋር እየሰሩ ነው፣ ከእግዚአብሔር ጋር እየሰሩ ነው። ይቅርታ፣ እነሱ ከእግዚአብሔር ጋር እየሰሩ ነው። ቅድስት ቤተክርስቲያን ስራ ላይ ነች። ኤልያስን ያዳነ እግዚአብሔር ምን አለው? 3 ዓመት በልተሃል እዚች ሱናማይት ጋር፣ ዱቄቷ እንዳያልቅ ዘይቷ እንዳይፈስ አድርጌ ተጨማሪ ዘይት እያመነጨች ዱቄት እያመነጨች እንድትበላ እንድትጠጣ ሆኗል። ለከተማው ሕዝብን ያላዝንም ወይ? ኤልያስ ሆይ ዝናቡ እኮ ሳይዘንብ እንዲቀር ነው ያሰብከው። ሕዝቡ መከራው አይበቃውም ወይ? ጸልይ፣ ለምነኝ፣ ዝናብ እንዲከፈት እንዲዘንብል አድርግ አለው። ለወዳጆቹ ክብር ያለው ጌታ ቃላቸውን የሚያከብር አምላክ ነው። ስለዚህ ኤልያስ ድጋሚ ለመነ፣ ዝናብ ዘነበ፣ ረሃብ ከከተማው ጠፋ፣ ችግር ተወገደ። የችግር ምንጭም የችግር መፍትሄም ክርስቶስ ብቻ ነው። የሚያስርብህም እንድትጠግብም የሚያደርግ ክርስቶስ ነው። ምግብ ስለበላ ትጠግባለህ፣ መጠጥ ስለጠጣ ትረካለህ ማለት አይደለም። እርካታህም ጥጋብህም ክርስቶስ ካልሆነ ልትቸገራለህ። ስለለበስክ ትደምቃለህ ማለት አይደለም። አበቦችን ካለበሰው ከክርስቶስ በላይ ልትደምቅ አትችልም። አድማቂ ውበትህ ክርስቶስ ሊሆን ይገባል። እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ ውበታችን ክርስቶስ ብለው ነው አማኑኤል እግዚአብሔርን እየጠሩት ለዘላለም የሚኖሩት። ዛሬስ
አምላክ ማን ነው? ገንዘብህ ነው? ሀብት ነው? እውቀት ነው? ዘመዶች ነው? ስልጣን ነው? ያለ ችሎታ ነው? እውቀት ነው? እድል ነው? ብልጣብልጥነት ነው? አይደለም ወዳጄ። እኔ ሽባ ሆኜ እኔ ወንድምሽ ሽባ ሆኜ ነው የምነግርሽ። ያደቀቀኝ ያስጨነቀኝ ለበጎ እንዲሆንልኝ ነው እግዚአብሔርን መለምነው። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው እንጂ ከኛ ብልጥነት የተነሳ አይደለም። ስለዚህ በከተማዋ ስኖር በአዲስ አበባ ላይ ስንቀሳቀስ የአዲስ አበባ ጌታ የአዲስ አበባ ፈጣሪ የሰማይ የምድር አምላክ እግዚአብሔር ነው ብዬ ነው እንጂ አንተም ወይ አንቺ ወይ እነሱ የሚጠሩትን እየጠራው አይደለም። የቤተ ክርስቲያን አልተሳሳተችም ብዬ ነው የምሰግደው፣ ሄጄ የማስቀድሰው፣ ጸሎት የማደርገው፣ የምሳልመው። የቤተ ክርስቲያን አምላክ አልተሳሳተም እኔ እንጂ እያልኩኝ ነው። አንተ አንቺ ምን እያልን ነው? እንደዚህ ወደ ሎጥ እንመለስ እስቲ። ምን አሉት? በጣም የሚገርሙ ከተማ ውስጥ ኖረው የማያውቁ እንግዳ ሰዎች አየ። እባካችሁ ጌቶቼ ግቡ፣ እባካችሁ አትለፉኝ አለ። ከፍለውት የሚበሉ ይመስል፣ ከፍለውት መኝታ ቤት የሚያገኙ የሚያድሩ ይመስል እባካችሁ አለ። የከተማዋን ሰው አታውቋትም፣ ተበላሽቷል፣ ባልጓል፣ ሰው ሰዶማዊ ሆኗል፣ ልቅ ሆኗል፣ ነውረኛ ሆኗል፣ ባለጌ ሆኗል። በመኪናው፣ በፎቁ፣ በመንገዱ፣ በአስፋልቱ፣ በመዝናኛ ቦታዎች ላይ ስድነት ነው የሚያደርገው። እባካችሁ ጌቶቼ እኔ ቤት አሳልፉ፣ ነገ ሲነጋ እግዚአብሔር ፀሐይ ሲያወጣ ትሄዳላችሁ፣ ኑ አላቸው። ጭቅጨቃው አስደመማቸው። ለምንድን ነው በከተማው መካከል ላይ ሕዝብ እያየ እንዲለምን ያደረጉት ይላል ቅዱስ ዮሐንስ አፈወርቅ። የዚህ ሰው ጽድቅ እንዲታይ ነው። ጽድቅ የራበው ንጽሕና የናፈቀው በኃጢአተኞች ከተማ በባለጌዎች መንደር የሚኖር ጻድቅ እንደሆነ እንዲታይ ባለጌዎቹ ዓይናቸው እያየ እንዲመሰከርለት አደረጉት። እንዲለምናቸው ግድ አሉት። ብዙ አግባብቶ ለምኗቸው ከተማዋ ሕዝብ በጆሮ እየሰማ በዓይኑ እያየ እነዚህን ሰዎች ወደ ቤቱ ሲያገባ እንዲመለከቱ አደረጉ። ኋላ ሊያቃጥሏት የመጡት እነሱ እንደሆኑ እሱ አያውቅም። ከተማዋን ሊያጋዩ የመጡት እነሱ እንደሆኑ እሱ አያውቅም። የከተማውም ሕዝብ አያውቅም። ወንዶች ጎረምሶች መስለዋቸዋል። የከተማው ሕዝብ ሰዶማዊ ነውና ምኞቱን ነውና ሰው የሚያየው የምኞቱን ነው ያዩት። እሺ ብለው ገቡ። ከገቡ በኋላ በሩን ዘጋ። ለምን? የከተማዋ ሰው ባለጌ ነውና ይመጣል ብሎ ነው። አንኳኳ፣ አልቀረም። ወጣ፣ በሩን ከጀርባው ዘጋና በጀርባው በእጁ ከልሎ በሩን ከልሎ እንዳያልፉት አድርጎ ምን አለ? ምንድን የፈለጋችሁት አላቸው። ወደ ቤት የገቡት አዲሶቹ ሰዎች አውጣለን። ለምን? ልናደርጋቸው ልንተኛቸው ነው። አዲስ ሰዎች ናቸው፣ ደስ ብለውናል፣ አምረውናል አሉ። ባለጌ ነው። ድሮም ስድ ነው። ፍልውሃ አንዴ እንደዚህ ገጥሞኛል፣ ናና አብረን እንተጣጠብ ብሎኛል። አንዱ ባለጌ፣ አንዱ ስድ እንደዛ ብሎኛል። በየቦታው እንደዚህ አይነት ሰዶም አለ። እዚህ አዲስ አበባ ፍልውሃ ውስጥ እንደዚህ ያለኝ አንድ ባለጌ አለ። የሆነ ድርጅት እንደሚሰራ ነግሮኛል። አስለፍልፌዋለሁ እኔ። እግዚአብሔር ብቻ የዛን ቀን ጠብቆኝ። ናሸኝ ልሽ የሚል ራቁቱን ሆኖ ምንድነው ማሸው? ቆሻሻ የሆነ አኗኗር አለን። እንደዚህ የተገማማ ከተማ ውስጥም ነው የምንኖረው። እግዚአብሔር ሊጠርግ ሊሆን ይችላል። ይህም ነገር ከ5 ዓመት በፊት ምናምን የገጠመኝን ነው። አሁን አይደለም፣ ከ3 4 5 ዓመት በፊት ነው። እንደዚህ አይነት ባለጌዎች አለን። ምንድን ያሉት ሎጥን? አውጣቸው እነዚህን። እንዴ ሕያው እግዚአብሔርን አለ፣ ወንድ የማያውቃቸው ደናግል የሆኑ 2 ሴቶች አሉኝ፣ ድንግል ናቸው። እነሱን ላውጣላችሁ። እነዚህ እንግዶች ናቸው፣ የቤቴ እንግዶች ናቸው። እናት አባት ወገን አላቸው። እችን ከተማ እንዲያልፏት ነው ቤት ያስገቧቸው፣ ያስተላልኳቸው። እባካችሁ ወንድሞቼ አለ። ሰዶማውያኑን ምን አላቸው? ወንድሞቼ አላቸው። ልቆቹ ወሲብ የናፈቃቸውን የሰከሩትን፣ ያበዱትን፣ የነቀዙት፣ የተሉ የበሰበሱትን፣ በቁም የሞቱትን ምን አላቸው? ወንድሞቼ አላቸው። ለእናንተ ማያንሱ ደናግል የሆኑ የሚያማምሩ 2 ልጆች አሉኝ። ከማንም ጋር ተምኝተው አያውቁም። እነሱን ልስጣችሁ አለ። እንግዶቼን አትንኩብኝ አለ። እነዚህ ባለጌዎች ናቸውና ምን አሉት? እዚች ከተማ ላይ ስደተኛ ሆነን የመጣኸው፣ ይህ ከተማ ያንተ አይደለም የእኛ ነው። ከተማዋን የፈጠርናት እኛ ነን። ከተማዋን የገነባናት እኛ ነን። አንተ ስደተኛ ልታዘን አትችልም። አንተ ነውረኛ
ከኛ ኋላ መተክ ሰፋሪ አንተ ሰፋሪ ወራሪ ዘራፊ ሌባ ቀማኛ ፊት አውራሪ ባለርስት ነኝ የምትል አንተ ቀማኛ ነህ ልታዘን አትችልም አፍህን ዝጋ። ይኸው እነዚህን ሰዎች ቤትክ የገቡትን ባታወጣ ለአንተ ይብስብሃል። ቤትህን እናቃጥላለን፣ ኑሮህን እናበለሻሸዋለን፣ ሕይወትህን እንቀደዋለን፣ ነገርህን እናገለባብጠዋለን አሉት እና ገፉ በሩን ሊነቀንቁ እንደማይሰማቸው ሲያውቁ ሰዶማውያኑ አልቻሉም። ክፋታቸው አላስቻላቸውም። በሩን ሊገነጥሉ ገፉ። የዚህን ጊዜ እቤት ውስጥ የገቡት ሁለቱ ሰዎች ምን እያደረጉ እንደሆነ አያውቅም። የፈራው የተጨነቀው ሎጥህን እጃቸውን በሩን ከፈት አድርገው አፈፍ አድርገው አስገቡት፣ ዘጉት። የቀረ ዘመድ አለ ሆይ እዚህ ከተማ ውስጥ አሉት። የልጆች ባል የልጆች እጮኛ አለው ያሉት። ለልጆቼ ሊዳሩ ልጅህን ለልጅ ያልኳቸው 2 ልጆች አሉ፣ ለሁለቱ ሴቶች የሚሆነዋል። ከከተማው እንዲወጡ ትፈልጋለሁ ያሉት። ይጠይቃሉ። ሄዶ ጠየቀ። አላገጡበት ይላል ቅዱስ ዮሐንስ አፈወርቅ። የልጆቹ እጮኞች ነገ የሚያገቧቸው ልጅን ለልጄ የተባሉት ከተማዋ ልጠፋ ነው፣ የልጆቼ የወደፊት ባሎች ልትወጡ ልትድኑ ትፈልጋላችሁ ያለ ያስገባቸው ሰዎች እንዳልሆኑ የለመናቸው ላብላ ላጠጣ ያላቸው ሰዎች ተራ ሰዎች እንዳልሆኑ አሁን የገባው ሎጥ አላገጡበት። ተመለሱ። የለም አለ። ከተማ ውስጥ የምፈልገው የለም አለ። በቃ ራስን አድን፣ ከተማዋን አሁን እናጠፋታለን። ስላንተን የታገስናት፣ ስላንተን የጠበቅናት፣ ከላይ እሳት ነው የምንለቅባት። ይሄ ያላገጠ ህዝብ ከደቂቃዎች በኋላ ሌላ ህይወት ነው የሚገጥመው። አሁን ራስን አድን። አረ እኔ አልችልም። የት ልሂድ አላቸው። እዛ ተራራ ላይ ውጣ አላት። እዛ ተራራ ላይ በዚህ አቅሜ በዚህ ጉልበቴ 2 ሴቶች ልጆቼና ሚስቴን እንዴት ነው የሚሄደው አለ። በልብለው እጁን አፈፍ አድርገው ወደ ተራራ ሂዱ፣ ወደ ኋላ እንዳትዞር፣ ከተማዋን ስናጋይ እንዳትመለከት። ይሄ ህዝብ አይገባውም። ስላንተ ነው የታገስነው፣ ስላንተ ነው የቆየነው። እችንም ደቂቃ ያሳለፍነው ስላንተ ብለን ነው። አሁንም የታገስነው ስላንተ ነው። ደግ ጤነኛ ቅዱስ ሰው ነክ በአመፀኞች በክፎች በነውረኞች መካከል የተገኘክ እኛን ጌቶቼ ሆይ ግቡ ብለህ በግድ ሰዶማውያኑን ወንድሞቼ እንግዶቼን አትንኩብኝ ያልክ ይሄን አመፀኛ ህዝብ ብለው አይናቸውን መጀመሪያ አሳወሩ። በሩ እንዲጠፋባቸው አደረጉ። የሎጥ በር ሲደበድቡት የነበረው ንደውት ሊገቡት የነበረው የሎጥ በር እንዲጠፋባቸው አይናቸውን አሳወሩ። መላእክቱ ሎጥን ይዘውት ወጡ። ልጆቹን ሚስቱንና እሱን ይዘው ወጡ። ወደ ኋላ እንዳትዞር አሉት። ወጣ። አጋዩአት ከተማዋን። የምታውቁት ነው ታሪኩን። አነደዷት። ያ ያላገጠ ያ የተሳለቀ ያ መላእክትን ልድፈር ያለ ህዝብ ለሰው በቃኝ ያላለ ባገኘው ያልጠገበ ባገኘው ያረካ ህዝብ ተቃጠለ። ዛሬም አለ። አቤል ብርሃኑ የሚባል በዩቲዩብ ላይ የሚሰራ ወንድም ሲናገር ሰምቻለሁ። ቅዱስ ዮሐንስ አፈወርቅ ግን አይቼዋታለሁ ይላል። ዛሬም አለች ከተማዋ ይላል። እኛ ኢትዮጵያን ከአቤል በስተቀር እኔ አይቻታለሁ የሚል የሰማሁት ሰው የለም። ዛሬ የጨዋ ሐውልት የሆነችው የሎጥ ሚስት አለች፣ ወደ ኋላ ስለዞረች። ወንድም እህቶቼ ወደ ኋላ አትዙሩ። ወደ አባቶቻችሁ አምላክ ወደ ያው እግዚአብሔር አዳኝም ገዳይም ወደ ሆነ ወደ እሱ ተመልከቱ። እሱ ብቻ ፈዋሽ ነው። እሱ ብቻ መንገድ ነው። እሱ ብቻ እውነት ነው። እሱ ብቻ ህይወት ነው። የቤተ ክርስቲያን አምላክ ልጄን ስሙት የምትል እናት አለችን። መብርሃን ወላዲታ አምላክ የጌታ እናቱ የሚወዳት እናቱን እያላገጥክባት ከተማዋላ ትነድብሃለች፣ ትቃጠላለህ። የሚያቃጥልህ እግዚአብሔር ነው። ምን አይነት እሳት እንደሚለቅብህ አታውቅም። ምን አይነት እሳት እንደሚለቅብሽ አታውቂም። እህቴ ተመለሱ፣ እንመለስ። የጨነቀውን እንርዳ፣ ያዘነውን እናጽናና፣ የተከዘውን እንጎብኝ። በየሰፈሩ ሌላ አብዮት አናስነሳ። መሳሪያ ተሸክመን ከመንግስት ጋር እንድንላተም አታድርጉን። መሳሪያችን እግዚአብሔር ነው። ኃይላችን እግዚአብሔር ነው። አልለመድንም። ጥይት አናውቅም። ጥይትን ለሚያውቁት ስጧቸው። መሳሪያን ለሚያውቁት ስጧቸው። የቄሳርን ለቄሳር ስጡ፣ የእግዚአብሔርን ለእግዚአብሔር አድርጉ። መሳሪያችን እግዚአብሔር ነው። መሳሪያችን ክርስቶስ ነው። አሁን እኔን ምንድነው እንድዋጋ እንድታደርገኝ? ከደንቦች ጋር፣ ከፖሊስ፣ ከፌዴራል፣ ከመከላከያ፣ ከቤተ መንግስት ካሉ ሰዎች ጋር፣ ከሪፐብሊካን ጋርድ ጋር እንድላተም እንዴት ታደርገኛለህ? ምን አለኝና በየትኛው ነገር እንድላተም ታደርገኛለህ? ይገባኛልስ ቢኖረኝ? አይገባም። አዎ
መንግስት ለራሴ ብሎ የተጨነቀውና ጥበቤ ይሄ ነው ብሎ የመጨረሻውን ውጤት እያወጣ ነው መንግስት። የሰማይ አምላክ እግዚአብሔር የኛ ጌታ የኛ አባት የኛ አምላክ ግን ጥበቡን አልገለጸም። ጥበቡን እንዲገልጽ ተመቸው። ኃይሉን እንዲያሳየ ከፈለክ ተመቸው። ጾም፣ ጸልይ፣ ስገድ። የወታደር ለወታደር፣ የነጋዴ ለነጋዴ፣ የምሁራንን ለምሁራን፣ የሃይማኖት ሰዎችን ስራ ለሃይማኖት ተውላቸው። አምላክ እግዚአብሔር ከሆነ መተማመኛህ እግዚአብሔር ከሆነ ዶላርህ እግዚአብሔር ከሆነ ፓውንድህ እግዚአብሔር ከሆነ ዩሮህ እግዚአብሔር ከሆነ መተማመኛህ እግዚአብሔር ከሆነ የሚተላ የሚበሰብሰውን ንብረትህን እንደ ሎጥ ይነዳል። እንደ ሎጥ ንብረት ከከተማዋ ህዝብ ጋር ይቃጠላል። እንደ ሎጥ ሚስት ደርቀ እንዳትቀር፣ እንደ ሎጥ ሚስት ደርቀሽ እንዳትቀሪ ወደ አባቶቻችሁ አምላክ ወደ ሕያው እግዚአብሔር ተመልከቱ። የመልካም አይመስልም ጩኸታችን፣ መበሰጫጨታችን የመልካም አይመስልም እና ተመለሱ ወንድም እህቶቼ፣ ተመለሱ ወደ አባቶቻችሁ አምላክ ወደ ሕያው እግዚአብሔር ተመለሱ። ቤተክርስቲያን ውስጥ አታላግጡ። ካህናት ላይ አታላግጡ። ዲያቆናት ላይ አታላግጡ። ቀሳውስቱም አታላግጡ። የቤተክርስቲያን አገልጋዮች የሆናችሁ ሰንበት ተማሪዎች አታላግጡ። አምላካችሁ እግዚአብሔር ተኝቶ ልትቀሰቅሱት ነው የምታላግጡት። የእግዚአብሔር ቁጣ ከመጣ ማንም አይድንም። እየበላን ያለ ነው። እኔ በልቼ ዛሬ የደረስኩት ስራ በመፍታቴ ስራ መንግስት ብር እየቆረጠልኝ አይደለም። የኢትዮጵያ መንግስት እግዚአብሔር እጁን እየላከልኝ እንጂ ምን እየበላው ነው ማወራ? እግዚአብሔር እጁን እየላከልኝ ነው። በማን በኩል እንደሚልክልኝ የሚያውቀው እግዚአብሔር ነው። ስለዚህ ከኔ ከፋ ኑሮ የሚኖሩ ሰዎች አሉ። ለነሱ ላስብ ይገባኛል። እኔ ከኔ ከፋ ኑሮ የሚኖሩ አሉ። እውነትም ሄጄ የማያቸው ሰዎች አሉ። ያሳዝናሉ። ስለዚህ የኔ መሄድ ተስፋቸው የሆኑ ሰዎች አሉ። ያንቺ መሄድ ተስፋ የሆናቸው ሰዎች የሉም። ያንተ መሄድ ተስፋ የሚሆናቸው ሰዎች የሉም። ሂድ፣ አካፍላቸው ያለህን፣ አትስገብገብ። ሂጂ እህቴ፣ ያለሽን አካፊ፣ ጠይቂያቸው፣ ተስፋቸውን አለምልሚ፣ ቀጥይ። ያንቺ ተስፋ የሚቀጥልልሽ ክርስቶስ ነው። የእነሱን ተስፋ አንቺ ቀጥይ። አጠገብሽ ላሉት ተስፋውኝ፣ አጠገብ ላሉት ተስፋውን። ብሶት አታውራ፣ ነውር አታውራ። እግዚአብሔር አቅም ያጣ ይመስል ኃይለኛ ነኝ አትበል። ሸኔ፣ ፋኖ፣ ብልጽግና፣ ሪፐብሊካን ጋርድ፣ ህወሓት፣ የሻቢያን፣ የአሜሪካ፣ የአውሮፓን ሰራዊት ነው የምትፈራው? የሰማይን አምላክ ሰራዊት ፍራ። የትኛውን ሰራዊት ነው የምትፈራው? አርሴማ ታርዳ የተገደለችውን ነው የምታዝንላት? የቅዱስ ጊዮርጊስን አምላክ ነው የምትጠራው? ማንን ነው የምትፈራው? የገዳዮቹን ነው የምትፈራው ወይስ እግዚአብሔርን? እነዚህ ስጋን ነው የሚቆርጡት። እነዚህ ስጋን ነው የሚፈልጡት የምድር አራዊቶች። የሰማይ አምላክ እግዚአብሔር የሚያመጣውን አታውቅም። የሰማይ አምላክ እግዚአብሔር የሚያመጣውን አታውቂም። የሰማዩን አምላክ ፈትነን አላወቅነውም። ወንድምቶች እና ተመለሱ፣ ባካችሁ ተመለሱ፣ ተመለሱ። ጸልዩ። በእናንተ ጸሎት እችን ከተማ ቢመራት፣ በእናንተ ጸሎት አዲስ አበባን ቢታደጋት፣ ወደ እግዚአብሔር ጸልዩ። ተመለሱ። ረሃብተኞቹ እንዲደርስላችሁ ጸልዩ። ኤልያስ እንዳንቺ ሰው ነበረ። ሎጥ እንዳንቺ ሰው ነበረ። በክፉዎች መካከል የተገኙ ጻድቃን ናቸው። አንተና አንቺ፣ እኔ ግን ጻድቅ አይደለንም። እውነት ለመናገር ጻድቅ እንድንሆን ነው ይሄ ትምህርት ማስተላልፍላችሁ። ጸሎት እንድንጀምር ነው። ብዙዎቻችን ጸሎት አናውቅም። ቲክቶክ ነው የምናውቀው፣ ስልካችንን ነው የምናውቀው፣ ቴሌቪዥናችንን ነው የምናውቀው። ተስፋችን መጽናኛችን ቀልድ ነው። ሚያጽናናን ስለበላን የምንጠግብ መስሏችሁ ነው? አሁን እየገባኛለሁ። ስለለካ ስለጠጣን አይደለም መረከው፣ ስለለበስን አይደለም ለካ የሚደምቅብን የሚሞቀን የሚነጋልን ስለ ጸለይን አይደለም። ወንድም እህቶቼ ባላችሁበት የምትችሉትን አድርጉ ለማለት ነው። መዝሙረ ዳዊት ምዕራፍ 13 አሁን አነብላችኋለሁ። በእንተ ትሩፋን ይላል። ይህም በጣም ትልቅ ትምህርት ነው። አመ ይወፅኡ እስራኤልም ግብፅ ወቤተ ያዕቆብም ሕዝበ ጸር ወኮነ ይሁዳ መቅደሱ ወእስራኤልኒ ምኩናኑ ባህርኒ ርየት ወጎየት ወዮርዳኖስኒ ገባ ድህሪሁ አድባር አንፈራጹ ከመሐራጊት ወአውገርኒ ከመመሐሳ አዋግ ምንተ ኮንኪ ባህር ዘጎየይኪ ወአንተኒ ዮርዳኖስ ዘገባከ ድህሬከ አድባር ዘአንፈራጽክሙ ከመሐራጊት ወአውገርኒ ከመመሐሳ አዋግ እምቅድመ ገጹ ለእግዚአብሔር አድለቀለቀት ምድር እምቅድመ ገጹ ለአምላክ ያዕቆብ ዘይሬስ ያለኮኩ አንቀተ ማያት
ወለእዝሃ አዘቃተ ማያት አኮለነ እግዚኦ አኮለነ ለስመ ዚአከ ነሃብ ስብሐተ በምሕረትከ ወበጽድቅከ ከመ ይበሉነ አሕዛብ አይቴ ውእቱ አምላኮሙ አምላክነ ውእቱ ሰማይ ለዓለ ውስተ ሰማይ ለዓለ በሰማይኒ ወበምድርኒ ኩሎ ዘፈቀደ ገብረ እግዚአብሔር አማልክቲሆሙ ለአሕዛብ ዘወርቅ ብሩር ግብረ እደጓለ እመሕያው አፍ ቦሙ ወይነቡ እድ ቦሙ አይን ቦሙ ይረእዩ እዝን ቦሙ ወይሰሙ አንፍ ቦሙ ወያጼኑ እድ ቦሙ ወይገሱ እግር ቦሙ ወያሐውሩ ወይነቡ በጉራይቶሙ አልቦሙ መንፈስ ውስጥ አፎሙ ከማሆሙ ለይኩኑ ኩሎሙ ለገብሮሙ ወኩሎሙ ለይትወከሉ ቦሙ ቤተ እስራኤል ተወከሉ በእግዚአብሔር ረዳዮሙ ውእቱ ወምእመኖሙ ቤተ አሮን ተወከሉ በእግዚአብሔር ረዳዮሙ ውእቱ ወምእመኖሙ እለትፈርህዎ ለእግዚአብሔር ተወከሉ በእግዚአብሔር ረዳዮሙ ውእቱ ወምእመኖሙ እግዚአብሔር ተዘከረነ ወባረከነ ባርክ ቤተ እስራኤል ወባርክ ቤተ አሮን ባርኮሙ ለኩሎሙ ለይፈርህዎ ለእግዚአብሔር ለንዑሶሙ ወለአብዮሙ ይዌስክ እግዚአብሔር ለአሌክሙ ወለአለ ውሉድክሙ ቡሩካኑ አንትሙ ለእግዚአብሔር ዘገብረ ሰማይ ወምድረ ሰማየ ሰማያት ለእግዚአብሔር ምድርሰ ወሃበ ለእጓለ እመሕያው ዘአኮሙ ታኒሴብሑከ እግዚኦ ወኢኩሎሙ ለይወርዱ ውስተ ሲኦል ንሕነ ሕያዋን ንባርኮ ለእግዚአብሔር እምይእዜሰ ወእስከ ለዓለም ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም አሜን ብሎ መዝሙር 113 እንደዚህ ይነበባል። ዛሬ እኔ እችን አንድ መዝሙር ለማንበብ እናንተ ትዕግስት አጣችሁ። ዛሬ 20 መዝሙር ነው ካህናት የሚያነቡት። ዳዊት የሚደገመው 20 ነው። የቻለ 30 50 150ንም ያነባል። መነኮሳት መናንያን የሆኑት ገዳማት ያሉት በየቦታው ያሉት ያልጠፋ ነው ከእግዚአብሔር ምሕረት ከነሱ ጸሎት የተነሳ ነው። ወንድም እህቶቼ ከብልጠታችን የተነሳ አይደለም። በአማርኛ ከለስ ስላድርገው ትምህርታችንን ጠቅለል የሚያደርግልን መዝሙር መስሎ ተሰማኝ። እስቲ ልየው። አይመ ይወጽኡ እስራኤል ከግብፅ በወጣች ጊዜ ወቤተ ያዕቆብ እምሕዝበ ጸር አዎ ከክፉዎች ዘመን ከጠማሞች ሀገር በወጡ ጊዜ የያዕቆብ ልጆች ወኮነ ይሁዳ መቅደሱ ሆነለት ወእስራኤልን ይሙክናኖ ቤቱም አዎ መጠጊያ ሆነለት። ባህርን ርየት ወጎየት ባህር ሸሸች ወዮርዳኖስን ይገባ ድሬው ዮርዳኖስም አፈገፈገች። አድባር አንፈራጹ ከመሐራጊት እንደ አህያ ተራሮች አዎ ዘለሉ። ወአውግርኒ ከመማሐሳ አባግ እንደ በጎች ሆኑላቸው። ምን ተኮንኪ ባህር ዘጎየች ምን ሆነሽ ነው ዮርዳኖስ የሸሸሽ? ዋንተን ዮርዳኖስ ዘገባ ከድህሬከ አንተ ዮርዳኖስስ ምን ሆነ ነው ወደ ኋላ ያፈገፈከው? አድባር ዘአንፈራጽ ክቡ ከመሐራጊት አዎ እነዚህ ተራሮች ምን ሆነው ነው እልል ያሉት የዘለሉት? ወአውግርኒ ከመማሐሳ አባግ እንደ በጎች ምን ነው ሆኑ? እምቅድመ ገጹ ለእግዚአብሔር አድለቀለቀት ምድር በእግዚአብሔር ፊት ተቃጠለች። እምቅድመ ገጹ ለአምላክ ያዕቆብ የያዕቆብን አምላክ ፊት አይታ ሸሸች። ዘይሬሲ አለኮኮ አንቀተ ማያት የሰማያትን ውሃ የሚከፍተውን የእግዚአብሔርን ስላዩት ይሆን? ወለአዝሃ ዘቃተ ማያት ዝናብን የሚያዘንበው ፈጣሪያቸው እሱ አይደለምን? አኮለነ እግዚኦ አኮለነ ለእኛ ስራ አይደለም ከኛ በጎነት ከኛ ማስተዋል ከኛ ጥበብ ከኛ እውቀት ከኛ ገንዘብ ከኛ ሀብት የተነሳ አይደለም አምላካችን ከአንተ ስም የተነሳ እንጂ። ለስመ ዚአከ ነሃብ ስብሐት ለስምህም እንሰግዳለን እናመሰግንሃለን። በምሕረትከ ወበጽድቅከ በምሕረትህና በእውነትህ እንታመናለን። ከመ ይበሉነ አሕዛብ አይቴዊቱ አምላኮሙ አምላካቸው ማን ነው ብለው አሕዛብ አያላግጡብን። ኦርቶዶክሳውያን ነን አይደል? ሙስሊሞች፣ ፕሮቴስታንቶች፣ ካቶሊኮች ሌሎቹ እያላገጡብን ሊሆን ይችላል። እየተገደለ ያለው ኦርቶዶክስ ስለሆነ በኦርቶዶክስ ላይ ያላገጠ ሊሆን ይችላል። የኦርቶዶክስ አምላክ የት ነው ብሎ ቢያላግጡ ይችላሉ። አምላካችን ሆይ አዎ ከመ ይበሉነ አሕዛብ አይቴውቱ አምላኮሙ እነዚህ ሁሉ እምነቶች የኦርቶዶክስ አምላክ ማን ነው ብለው ሊያላግጡብን አትስጥ አሳልፈ። አምላክነት ሰው ውስተ ሰማይ ለዓለ አምላካችን በቤተ መንግስት አይደለም ያለው። አምላካችን አውሮፓ ውስጥ አይደለም ያለው። አምላካችን አረብ ሀገር አይደለም ያለው። አምላካችን አፍሪካ ውስጥ አልተኛም። አምላካችን ቻይና ወይ አሜሪካ ላይ ተኝቶ አይደለም ያለው። አምላካችን በአውሮፓ አይደለም። የሰማይ አምላክ ነው በሉ። አምላካችን በሰማይ ነው ብላችሁ በሰማይኒ ወመድረኒ ኩሎ ዘፈቀደ ገብረ እግዚአብሔር በሰማይኒ ወበምድርኒ በባህርኒ ወበኩሉ ቀላያት ሁሉን የፈቀደው
በሰማይም በምድርም ያለው በበረሃና በወንዝ ያለውን ሁሉ ያደረገው የሰማይ አምላክ እግዚአብሔር ነው። አምላካችን እርሱ ነው። አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር፣ የአሕዛብ አምላኮች ግን ወርቅና ገንዘባቸው ነው። ግብረ እደ እጓለ እመሕያው፣ የሰው እጅ ሥራ ነው። አፍ ቦሙ ይነቡ፣ አፍ አላቸው አያወሩም ዶላሮቻቸው። ዓይን ቦሙ ይሬዩ፣ ገንዘቦቻቸው። እዝን ቦሙ ይሰሙ፣ አንፍ ቦሙ ያጼኑ፣ እድ ቦሙ ይየሱ፣ እግር ቦሙ ያውሩ። ወይነቡ በጉራይቶሙ አልቦሙ መንፈስ ውስጥ አፎሙ። አዎ አማልክቶቻቸው እንደ አርቲፊሻል ኢንተለጀንስ እንደ ሮቦት አያወሩም፣ አይንቀሳቀሱም፣ አያስቡም። ከማሆሙ ለይኩኑ ኩሎሙ ለገብርዎሙ፣ ሁሉም እንደነሱ ናቸው። ኩሎሙ ለይትወከሉ ቦሙ፣ በእነሱ በጣዖት የሚታመኑ ሁሉ እንደዚህ ናቸው፣ ገለባዎች ናቸው። ቤተ እስራኤል ተወከሉ በእግዚአብሔር፣ እናንተ እግዚአብሔርን የምታመኑ በእግዚአብሔር ታመኑ። ረዳዮሙ ውእቱ እምእመኖሙ፣ ረዳታችሁ እግዚአብሔር የሆነላችሁ ታመኑበት። ቤተ አሮን ተወከሉ በእግዚአብሔር፣ የካህናት ወገኖች የሆናችሁ በእግዚአብሔር ታመኑ። ረዳዮሙ ውእቱ እምእመኖሙ፣ ለእናንተ ምእመናን የሆናችሁ ሁሉ በእግዚአብሔር ታመኑበት። እለትፈርህዎ ለእግዚአብሔር ተወከሉ በእግዚአብሔር፣ እግዚአብሔርን የምትፈሩት ታመኑበት። ረዳዮሙ ውእቱ እምእመኖሙ፣ ረዳታችሁ እግዚአብሔር የሆናችሁ ምእመናን ጠቅላላ በእግዚአብሔር ታመኑ። እግዚአብሔር እሰ ተዘከረ ነው ባርከነ፣ እግዚአብሔር አልተወንም ይባርከናልም። ባርክ ቤተ እስራኤል፣ የእስራኤልን ቤት ቤተ ክርስቲያንን ቅድስት ቤተ ክርስቲያንን አምላካችን ባርክ። ወባርክ ቤተ አሮን፣ ካህናትን ጎብኝ። ባርክ ለኩሎሙ ለይፈርህዎ ለእግዚአብሔር፣ የሚፈሩህን ሁሉ ጎብኛቸው። በከተማም በገጠር በአገር ውስጥም ከሀገር ውጭ በተለያየ ቦታ ላይ ተጨንቀው አዝነው ተክዘው በአርሲም ሆነ በአፋር በሶማሌም ሆነ በትግራይ በቤኒሻንጉልም ሆነ በአማራ በኦሮሚያም ሆነ በየትም ቦታ ተሳቀውና ተጨንቀው የሚኖሩትን ሁሉ ባርክ። ለንዑሶሙ ወለአብዮሙ ባርክ ለኩሎሙ ለይፈርህዎ ለእግዚአብሔር ለንዑሶሙ ወለአብዮሙ፣ ታናናሾችም ሆነ ታላቁ የሚፈሩህን ሁሉ አስባቸው። ይቤስክ እግዚአብሔር ለአሌክሙ፣ እግዚአብሔር ለእነሱ ይሰማቸዋል ይመልስላቸዋልም። ለአሌክሙ ወለአለ ውሉድክሙ፣ ለልጆቻችሁና ለእናንተ። ቡሩካኑ አንትሙ ለእግዚአብሔር፣ ትባረካላችሁ ናችሁም ደግሞ ቡሩካን ናችሁ። ዘገብረ ሰማየ ወምድረ፣ ሰማይና ምድርን የሰራ ዘሰማየ ግብረ ሰማየ ግብረ ወምድረ ሳረረ አልቡዘ ያብዮ ለአምላክነ አልቡዘ ያብዮ ለአምላክ። ሰማያ ሰማያትን የሰራቸው ምድርንም የመሰረታት ከእግዚአብሔር በላይ እንዳንተ ያለ ማን ነው? ሰማያ ሰማያት ለእግዚአብሔር ምድር ሰው አበለጓ ለመያው ዛኮ ሙታን ይሴቡ፣ አቤቱ ሙታን አያመሰግኑም ወይ? ኩሎሙ ለይወርዱ ውስተ ሲኦል፣ በሲኦልም የሚያመሰግኑ ስምህን የሚጠሩ አይደለም። ንሕነ ሕያዋን ንባርኮ ለእግዚአብሔር እምይእዜሰ እስከ ለዓለም፣ እኛ ሕያዋን ግን ብትምረን ይቅርም ብትለን ብትጎበኘን እናመሰግንሃለን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም ይላል እና ወንድም እህቶቼ የሚደርስልን እግዚአብሔር ነው። የሚደርስልን የተባበሩት መንግስታት፣ የአረብ የተለያዩ መንግስታት ድርጅት፣ ብልጽግና ወይም ሻዕቢያ ወይም ህወሓት ወይም ፋኖ ወይም ሸኔ አይደለም። የሚደርስልን የሚያድነን ከጠላቶቻችን መንጋጋ የሚያወጣን እግዚአብሔር ነው። ሎጥን ከሰዶማውያን መንጋጋ ከጉሮሯቸው ውስጥ ያወጡት መላእክት ያዳኑት እኛንም ያድነናል። ኤልያስን ከረሃብና ከችጋርና ከመከራ ውስጥ ያወጣው ለ3 ዓመት በአንዲት ብልቃጥ ዘይት በአንዲት ዱቄት እፍኝ ዱቄት ልጆቿን እየመገበች ራሷን እያበላች ኤልያስ እንድትመግብ ያደረጋት እግዚአብሔር ለአንተም ይደርሳል። ዛሬ ስለተዘራ አይደለም፣ ስለተቆፈረ አይደለም፣ ስለተመረተ አይደለም፣ ስለነገድክ አይደለም፣ ሀብታም ስለሆንክ እንዳይመስል በከተማ ውስጥ የምታያቸው ውድ መኪኖች፣ ውድ ቤቶች፣ ውድ ሀብቶች እያየ አትጨነቅ፣ አትዘን፣ አትተክዝ፣ አትሳቀቅ። አምላክህ እግዚአብሔር ከሆነ እግዚአብሔርን ተስፋ አድርገው። አምላክህ እግዚአብሔር ከሆነ እግዚአብሔርን ተማመነው። እግዚአብሔር ታሪክ ይቀይራል፣ ነገር ይገለብጣል፣ ሕይወት ያስተካክላል፣ የደረቀውን ያለመልማል፣ ተስፋ የቆረጠውን ተስፋ ይሰጣል። የሳራን ማህፀን የሳራን መካንነት በ90 ዓመቷ የከፈተ ያለመለመ ሽማግሌው አብርሃም ወሲብ ማድረግ የማይችለው አብርሃም በ100 ዓመቱ ልጅ እንዲወልድ ያደረገ እግዚአብሔር፣ በ100 ዓመቱ ተስፋ እንዳይቆርጥ ከድንጋይ ሰው ማስነሳት የሚችለው እግዚአብሔር ምን እንደሚሰራ አታውቅም። ዛሬ የተጨነክበትን ነገር አታስብ፣ ያስጨነቀህን ነገር አታስብ፣ ያስጨነቀሽን አታስቢ። ሰማይን የፈጠረ ምድርን የፈጠረ እዚህ ውስጥ እንድትኖሪ እዚህ ውስጥ እንድትገባ ያደረገ እግዚአብሔር ለእኔም ላንተም ላንቺም ያስባል፣ ያስብልናል፣ ይደርስልናል። አምላካችን እንዲደርስልን ግን ቢደርስልን የሚረዳቸው አይነት ሰዎች ሆነን
አንገኝ። በየአካባቢያችን ስንርመጠመጥ አንገኝ። በየአካባቢያችን ስናስለቅስ አንገኝ። በየቤታችን ስናዝን ስናሳዝን አንገኝ። አዎ ቤታችንን ይሳቅ የእግዚአብሔር ቤት እናድርገው። ቤታችን የጸሎት ቤት እናድርገው። ቤታችን የቅዱሳት መጽሐፍት ቤት እናድርገው። ቤታችንን ቀድስ፣ ቦርሳችንን እናስተካክል፣ ጫማችንን እናስተካክል፣ ልብሳችንን እናስተካክል፣ መኝታ ቤቶቻችንን እናስተካክል፣ ሳሎናችን ይስተካከል። እግዚአብሔር የምንሰግድበት፣ እግዚአብሔር ስሙን የምንጠራበት፣ እግዚአብሔርን የምናመልክበት ቤት ይሁን። ያን ጊዜ እግዚአብሔር ማዳን እግዚአብሔር ነውና እንዴት እንደማያድንህ የማታውቀው እግዚአብሔር ያድንሃል። እንዴት እንደሚያድንህ አታውቅም። እግዚአብሔር ግን ያድንሃል። ሲያድንህ ታያለህ፣ ትመለከተዋለህ፣ ታየዋለህ። እግዚአብሔርን ታየዋለህ። በቅርብ ግን አይደለም፣ ትመለከተዋለህ እንዳለ አሁን እንደ በለዓም እንደ ክፉ ነቢያት ዛሬ ክፉዎችን አትስሙ፣ ነውረኞችን አትስሙ፣ ቲክቶክ፣ ዩቲዩብ፣ ፌስቡክ፣ ቴሌግራም ላይ የሚያራግቡትን አትስሙ። ጤነኞቹን ስሙ፣ ለራሳችሁ መልእክት የሚሆናችሁን ስሙ። ጸልዩ፣ ስገዱ፣ አመስግኑት፣ እግዚአብሔርን ስገዱለት፣ አክብሩት። በየዕለቱ በየምሽቱ በየቀኑ እግዚአብሔርን ተማምናችሁ ውጡ። እግዚአብሔርን ተስፋ አድርጋችሁ ውጡ። ቱቦስ ብትወድቁ እንደ አቤል ዝም የሚል አምላክ አይደለም ያለው። መንገድ ላይ ብትቀሩ እግዚአብሔር ዝም አይልም፣ ከላይ ሆኖ ይቆጣል። በእናንተ ምክንያት ታሪክ ሊቀይር ይችላል። ተማምናችሁ ውጡ፣ ተማምናችሁ ግቡ። እግዚአብሔርን ተስፋ አድርጉ። እውነት ይህን ልብ ለእኛ ሚስጠን፣ ለሁላችንም ሚስጠን። የሁላችንም መጨረሻ ያሳምርልን።